እንግዲህ ያዕቆብ ስለ አንደበት የክፉ አንደበት ምን ያህል ጉዳትን እንደሚያደርስ ያስተማረ ቁጥር 5 ላይ እንዲህ በሚል ገጸ ንባብ ይገለጣል። እንዲሁም አንደበት ደግሞ ብሎ ይጀምራል። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ ስለ ምላስ ነው የሚናገረው። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል ይላል። ኦኬ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። እንግዲህ አንደበታችን አነስተኛ ሆኖ ኦኬ በሳይዙ አነስተኛ ነው፣ ትንሽዬ ናት አንደበት። ለምሳሌ አንደበትን ከእጅ ጋር ብታገናኙት እጅ ረጅም ነው፣ የሰው እጅ ረጅም ነው። ከአንደበት ጋር የሚነጻጸር ከምላስ ጋር የሚነጻጸር አይደለም። ምላስ በጣም እጅጉን አነስተኛ ከሰውነታችን ክፍሎች መካከል አነስተኛ ከሚባሉት ውስጥ ነው አንደበት የሚመደበው። ኦኬ ምላሳችን የሚመደበው። ለምሳሌ እግራችንን ብናይ እግራችን ረጃጅም ነው። ብዙ የሰውነት ክፍሎቻችን አብዛኞቹ ማለት በተቻለ መጠን በተለይ በውጭ የምናያቸው ረጃጅሞች ናቸው፣ ግዙፍ ናቸው። አንደበት ምላስ ግን እጅጉን አነስተኛ ናት። ምላስ እጅጉን አነስተኛ ናት። አሁን ያዕቆብ እየተናገረ ያለው ያንን ነው። ምን አለ? እንዲሁም አንደበት ደግሞ ትንሽ ብልት ሆኖ ይላል። ከሰውነት አካላችን ከብልቶቻችን አነስተኛ እንደሆነ ይነግረንና ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆም ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። ከዚህች ትንሽ ብልት ውስጥ ነው የሚለው ከምላስ ውስጥ ታላላቅ ነገር ይወጣል። ኦኬ ታላላቅ ነገርን እቺ ትንሿ ምላስ እቺ አንደበት ትልልቅ ነገርን ትናገራለች፣ ትልልቅ ነገርን ታሰራለች። ሰዎች በአንደበታቸው አቤት የሆኑ ነገሮችን ያደርጋሉ። ለምሳሌ ሰው በአንደበቱ ይጠፋል። ኦኬ አሁን ስቶሪክ መጽሐፍ ቅዱሳዊ አድርገን የሆነ ቢብሊካል ስቶሪ ሰጥቻችሁ ይሄን ሐሳብ እንድትረዱኝ ያደርጋሉ። በደንብ ከስጋና ከደም ጋር ልታዋሃዱት ይገባል። አሁን ሰው በአንደበቱ ራሱ ላይ ቅጣትን ያዛል። ሰው በአንደበቱ ይፈርዳል አይደለ? ትልልቅ ፍርድን ይፈርዳል። ሰው በአንደበቱ የሰውን ልብ ያቆስላል፣ ክፉ የተባለን ቃል በመናገር። እንዲሁ ሰው በአንደበቱ ትልቅ ነገርን ተናግሮ ደግሞ እግዚአብሔርን ያመሰግናል። የከንፈር መስዋዕት ይባላል በቤተክርስቲያናችን። መስዋዕት እናቀርባለን ለእግዚአብሔር። ሰው በምላሱ ለእግዚአብሔር በሚያቀርበው በንግግሩ በአንደበቱ መስዋዕት ያቀርባል። ለእግዚአብሔር የተወደደ መስዋዕት ማቅረብ ይችላል። ለምሳሌ በቅዳሴ ስርዓት ላይ መስዋዕት አባቶቻችን ከአንደበቱ በሚወጣው ቃል ታላላቅ ቃል ለእግዚአብሔር ምን ማድረግ ይችላል? መስዋዕትን ማቅረብ ይችላል። ሰው በአንደበቱ በሚናገረው እግዚአብሔር ቃል። አሁን ዲያቆን ዛማኑኤል እዚህ ጋር እየተናገረ ነው፣ እያስተማርኩ ነው አይደለ? በእግዚአብሔር አምላክ እኔን ተጠቅሞ ወደ እናንተ ቃሉን እያስተላለፈ ነው። ኦኬ የሚያስተምረን መንፈስ ቅዱስ ነው። ስለዚህ እኔ አሁን የምናገረው ከአንደበቴ የሚወጣው ከዚህ እንደው ምላሴን ላሳያችሁ፣ ደግሞ ወደ ሌላ ነገር እንዳትወስድ መከራ። ከዚች ምላስ መልካም አቤት ነገር እየወጣ ነው። በቃ የእግዚአብሔር ቃል የተባለው አቤት የተባለው ነገር ወደ እናንተ እየደረሰ ነው፣ ታላቅ የተባለው ነገር። እንዲሁም ደግሞ ለክፋትም ሰው ይጠቀመዋል አንደበቱ። ስለዚህ አቤት ነገርን ይናገራል ይላሉ አበው በትርጓሜያችን ላይ። ስሙ የቤተክርስቲያናችን አንድምታ ትርጓሜ ልሳንም ይላሉ ታናሽ ሕዋስ ናት ካሉ በኋላ ጽኑ ነገርን ትናገራለች። ምንም ጽኑ ታላቅ ነገርን ትናገራለች፣ ከአንደበታችን ይወጣል። ስለዚህ አሁን ያዕቆብ ምን እያለ ነው? እንዲሁም አንደበት ትንሽ ብትሆንም ግን ደግሞ ከፍ ያለ ነገርን ትናገራለች። በመልካሙም በክህደቱ አንደበቱን ለመልካም የሚጠቀም ሰው ለእግዚአብሔር መስዋዕት ያቀርብበታል፣ እግዚአብሔርን ያመሰግንበታል። እንዲሁ አንደበቱን ለመጥፎ ነገር የሚጠቀም ሰውም ደግሞ ክፉ ነገርን ተናግሮ ይቀጣበታል። እስቲ ይሄንን መጽሐፍ ቅዱሳዊ እናድርገው። በአንደበቱ የጠፋ ኦኬ ቅዱስ ቢብሊክ ሚት አንዴ። እሺ አሁን እስቲ በአንደበቱ የጠፋ ከመጽሐፍ ብዙ ምሳሌ በጣም ብዙ ምሳሌ ልሰጣችሁ እችላለሁ። አንድ እናንሳና እንመልከት። ኦኬ ሄሮድስ ዘ ፈርስት ይሉታል። ታሪኩን የምናገኘው በሐዋርያት ሥራ ምዕራፍ 12 ነው። ሐዋርያት ሥራ ተማሪዎች ይሄን በደንብ ታውቃላችሁ፣ ታስተውሳላችሁ። የመጀመሪያው ሄሮድስ እየተባለ ይጠራል። ሐዋርያት ሥራ ምዕራፍ 12 ቁጥር 20 ላይ ክፈችልኝ። አግሪጳ ዘ ፈርስት ይባላል። ይቅርታ የመጀመሪያው ሄሮድስ ሲሆን አግሪጳ ዘ ፈርስት ተብሎ ይጠራል።
ሄሮድስ የማዕረግ ስማቸው ነው። አግሪጳ ዘ ፈርስት ይሉታል ይሄንን ንጉስ ሮማዊ ንጉስ ሄሮድስ ተብሎ ይጠራል። አግሪጳ ዘ ፈርስት የሚለውን ስያሜ እንመለከታለን። አሁን ይህ ንጉስ በአንደበቱ የጠፋ ንጉስ ነው። ይሄ ሄሮድስ የሚታወቀው ያዕቆብን በማስገደል ነው። ቅዱስ ጴጥሮስን ወደ እስር ቤት በማውረድ ነው። ያ በዛ ብቻ አይደለም፣ እግዚአብሔርነትን በመናፈቁ የተቀጣ እንደሆነ ይነገራል። በሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ሉቃስ ታሪኩን ጽፎልን እናነባለን። እንመልከት። ቁጥር 20 ላይ ክፈችልኝና አስጠጊው አንዴ፣ ስክሪኑን በደንብ አስጠጊው፣ በደንብ እንዲያዩት ማለት ነው። አሁን ከጢሮስና ከሲኖዳ ብሎ ይጀምራል። እሺ ቁጥር ለምትጠይቁ ከቁጥር 20 እስከ ፍጻሜው ነው የምናነበው ገጸ ንባቡን። የሐዋርያት ሥራ ምዕራፍ 12 ከቁጥር 20 እስከ ፍጻሜ ስሙ። አግሪጳ ዘፈርስት ወይም የመጀመሪያው አግሪጳ የተባለ ኢትዮጵያ ሊቃውንት የመጀመሪያው አግሪጳ ብሎ ይጠሩታል። ሄሮድስ ታይትሉ ነውና ስሙ። አሁን ከጢሮስና ይበቃል ከጢሮስና ከሲኖዳ ሰዎች ጋር ተጣልቶ ነበረ። በአንድ ልብ ሆነው ወደ እርሱ መጡ። የንጉሱንም ቢትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ። አገራቸው ከንጉስ ሀገር ምግብ ያገኝ ነበርና ይላል። እንግዲህ የጢሮስና የሲኖዳ ሰዎች ከመጀመሪያው አግሪጳ ዘ ፈርስት ከሚባለው ሄሮድስ ጋር ተጣልተው ነበር። ግን ተጣልተው ብዙ ሊቆዩ አልቻሉም። ለምን? የሚያገኙት ከንጉስ የሚያገኙት ጥቅሞች ነበሩ። ስለዚህ የንጉሱን ቢትወደድ ብላስጦስን አስጠርተው እሺ አሰኝተው እርቅ ላኩ። የይቅርታ እንደ ስጦታ እንደማለት ነው። አሁን ስሙ ምን እንደሚፈጠር። እሺ አሰኝተው እርቅ ለመኑ። አገራቸው ከንጉስ ሀገር ምግብ ያገኝ ነበርና ይቅር በለን፣ በድለናል፣ አጥፍተናል፣ ማን በደል ማን አጥፊ ማን በዳይ እንደሆነ እሱን እንተውና ከንጉስ የሚያገኙት ጥቅም ስላለ የጢሮስና የሲኖዳ ሰዎች በድለናል፣ እኛ ሄሮድስን አጥፍተናል፣ ሄሮድስን ይቅር በለን ብለው የምልጃን ጥያቄ በንጉስ ቢትወደድ በብላስጦስን ያሚሆኑ ብላስጦስን እሺ ያሰኝተው እርቅ ለመኑ ይለናል ሉቃስ። አሁን ቀጣይ ክፍል ተመልከቱ። አሁን ምን እንደሚፈጠር። በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀምጦ እነርሱንም ተናገራቸው። አሁን አግሪጳ ዘ ፈርስት የሚባለው ሄሮድስ መጣ። እነሱ እርቅ ለመኑ። በተቀጠረው ቀን እሱ ልብሱን ለብሶ ሄሮድስም ልብሰ መንግስቱን ለብሶ በዙፋን ተቀምጦ እነርሱን መናገር ጀመረ። አሁን እነርሱን ሲናገር የእርሱን ድምጽ ሰምተው፣ አንዳንድ ጊዜ እኮ በጣም አስቸጋሪ ነው። የጢሮስና የሲኖዳ ሰዎች ምንድነው የሄሮድስን የንጉሱን ድምጽ ሲሰሙ ምን ብለው እንደሚመልሱለት ስሙ። ምን ብለው የፈለጉት እርቅ ስላለ አሁን ምንድነው በእኛ ሀገር ቋንቋ አባባል አንጀት ሲበሉ ነው የሚባለው። አንዳንድ ሰው እኮ በጣም አስቸጋሪ እኮ ነው። የሆነ ነገር ከናንተ ከፈለገ ያው ክርስቲያኖች እመኑኝ፣ አንድ ሰው ከናንተ የሚፈልገው ነገር ካለ ያችን የሚፈልጋትን ነገር እስኪያገኝ ድረስ በቃ በደንብ አድርጎ ነው የሚያቆላምጣችሁ አይደል? ልጅ እያለን ትዝ አይላችሁ እናትና አባቶቻችን የሆነ ሳንቲም እንዲሰጡ ነው የብር እንዲሰጡ ነው ብስኩት አቦወለድ ለመግዛት ስንፈልግ በቃ ሄደን እናቅፋቸዋለን፣ እንሰማቸዋለን። እኔማ የኔ ኮስ ወድሽ በቃ ከዚህ የሚቀጥለው አመት ሜሪ አውት ላለች አስቸግራለች መሰለኝ ዘጻትና ሜሪ እኛ የሚቀጥለው ሳምንት በቃ ኤ ብቻ ነው የሚቀጥለው አመት ፈተና ምናምን ደፋፍናለሁ። ከዛ በኋላ እኮ 0% ነው የለም። በቃ ያቺን ምን ፈልጋት ነገር እስክናገኝ ድረስ እንዲያው እውነት ነው በቃ የምንታዘዘው ነገር ስራው በቃ ቤቱን ቢቻለን የቤቱን ጣራ ወተን ኮርዲሱን አልፈን ጣራው ላይ ወተን መጥረግ ሁሉ ምን ፈልግ ብዙ ሰዎች አለን። በቃ ቤቱን እናጸዳለን፣ አልጋና ነጥፋለን። የሆነች የምናገኛት ነገር ያችን ካገኘን በኋላ እንረሳቸዋለን። ሌላ ዓለም ውስጥ ነን እኛ። ከዛ በኋላ እኮ እንደው ነይስቲ የውሃ እጅ አቃቢ እስቲ አስታጥቢ ምናምን ብንባል ራሱ የለንም። አረ እኔ ቢዚ ነኝ ነው የምንለው። በቃ ያችን የምንፈልገዋን አግኝተናል አይደል? እንደዛ ነው አሁን የሆነው። ስሙ የጢሮስና የሲኖዳ ሰዎች ንጉሱን እንዴት ባለ ማቆለጳጳስ እንደሚያቆለጳጵሱት ተመልከቱ። አሁን የንጉሱን ድምጽ ሲሰሙ አለ ሉቃስ በተቀጠረው ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋን ተቀመጠ፣ እነርሱንም ተናገራቸው። ህዝቡም የሄሮድስን ድምጽ ሲሰሙ ከፍ አድርጊው፣ ህዝቡም የእግዚአብሔር ድምጽ ነው የሰው አይደለም ብለው ጮሁ። ጉድ እኮ ነው። የማን ድምጽ ነው አሉ? የሄሮድስን ድምጽ።
የማን ድምጽ ነው? የእግዚአብሔር ድምጽ ነው። አንጀት ሲበሉ አያችሁ። ይሄ ሄሮድስ አይደለም። ይሄ የሄሮድስ ድምጽ አይደለም። ይሄ የእግዚአብሔር ድምጽ ነው ብለው አምላክነትን ለእርሱ መስጠት መሻታቸውን ገለጹ። ይሄ የእግዚአብሔር ድምጽ አይደለም። ይሄ የሄሮድስ ድምጽ አይደለም፣ የእግዚአብሔር ድምጽ ነው ብለው እግዚአብሔርነትን እንዲናፍቅ አደረጉት። ስሙ አያችሁ፣ አንዳንድ ጊዜ እንደዚህ መሆን የለም። አላስፈላጊ የሆነ ጭብጨባ እንዲያው ባለሳሳት ብፁዕ አቡነ ሽኖዳ ሳልሳዊ ናቸው። ነቀሲስም ስላሉ እነ ዲያቆንም ስላሉ ከተሳሳትኩ ያርሙኛል። ብፁዕ አቡነ ሽኖዳ ሳልሳዊ ናቸው። ጠላት ዲያብሎስ ሊጥል ሲፈልግ አጨብጫቢ በዙሪያ ያበዛልሃል ይላሉ። ይገርማሉ እኮ የሚያጨበጭብ ሰው አቤት እርሷማ በቃ የሚያጨበጭ ያልሆነ ክብር የሚሰጧችሁ ሰዎች አሉ። እነዚህ ሰዎች ልባችሁን ከፍ ያደርጉና በትዕቢት እንድትሞሉ አድርገው ንስሐ ግቡ እንኳን ብለው ሰዎች አባቶች ቢነግሯችሁ ጥፋት ላይ እንኳን ተገኝታችሁ ንስሐ ግቡ ሲባል አረ ደግ አደረኩ የሚሉ ሰዎች አሉ። ምን ታመጣላችሁ የሚሉ ሰዎች አሉ። የሚሳደቡ ሰዎች አሉ። በነገራችን ላይ አላስፈላጊ ሙገሳ፣ አላስፈላጊ ጭብጨባ ይገድላል። ይሄን ወቁ። እኔ አላልኩም። አንዳንዱ እኔ ላይ እንዳታጉረመርሙ። ብፁዕ አቡነ ሽኖዳ ሳልሳዊ ሰይጣን ሊጥል ሲፈልግ አጨብጫቢ በዙሪያ ያበዛልሃል ይላል። ስለዚህ አንተ ራስህን እንዳልሆነ ነገር አድርገህ እንድትመለከት የሚያደርጉ የሰዎችን ምክር እንዳትሰማ ትዕቢትን ገንዘብ እንድታደርግ የሚያደርጉ እኔ ዛሬም የጢሮስና የሲኖዳ ሰዎች በመካከላችን አሉ። አንዴ ከፍ ያደርጉና ከዛ በኋላ እንዴት ይወረድ ያ ሰው በትዕቢት ተሞልቶ ከፍ ይላል። እመቤታችን እናታችን ቅድስት ድንግል ማርያም ምንድን ነው ያለችው? እግዚአብሔር አምላክ ትዕቢተኞችን በልባቸው ሐሳብ በትኗቸዋል ስላለች የልባቸውን ሐሳብ የልባቸውን ክፋት እግዚአብሔር ስለሚያውቅ ይበትናቸዋል። ለዛ ነው ብፁዕ አቡነ ሽኖዳ ሳልሳዊ ሰይጣን ሊጥል ሲፈልግ አጨብጫቢ በመሃል ያዞራል። እኛ በቃ ከኛ በላይ ሌላ ሰው እንደሌላ አድርጎ ሰዎች እንዲመለከቱን ያደርጋል። ከዛ በኋላ አልኳችሁ በቃ የንስሐ ልብ የለም፣ በጥፋት ጎዳና ስንመላለስ እንኖራለን። ያ ነው የሆነው በሄሮድስ ላይ። አሁን የጢሮስና የሲኖዳ ሰዎች ይሄ የእግዚአብሔር ድምጽ ነው፣ የሄሮድስ ድምጽ አይደለም፣ የእግዚአብሔር ድምጽ ነው ብለው ጮሁ ይላል። ያው ህዝቡም የእግዚአብሔር ድምጽ ነው የሰውም አይደለም ብለው ጮሁ። በአንደበታቸው ክፋትን ተናገሩ፣ በአንደበታቸው ስተትን ተናገሩ፣ በምላሳቸው ክፉ አበይት ነገርን ተናገሩ፣ ትልቅ ክህደትን ተናገሩ። ተመልከቱ ምን እንደተፈጠረ። ቀጣይ ክፍል እንመልከት። ከፍ አድርጊልኝ። ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። እየሰማችሁ ነው? አረረ ሄሮድስ መጀመሪያ የሚፈልገው ይሄንን ነው። ይሄንን ድምጽ ሲሰማ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። ሄሮድስ ልብሰ መንግስቱን ለብሶ መጣ። የጢሮስና የሲኖዳ ሰዎች አሞገሱት። አንተ ይሄ የእግዚአብሔር ድምጽ ነው ብለው ተናገሩ። እነሱ በተናገሩት ሐሳብ ልቡ ሞቀ፣ እውነት መሰለው። ከዛ በኋላ እግዚአብሔር ማንን ላከ? መልአኩን ላካ፣ ቀሰፈው። አሁን እዚህ ጋር አንድ ነገር ልንገራችሁ። ሲቀስፈው ይሄው ተመልከቱ። ለእግዚአብሔር ክብር ስላልሰጠ ሄሮድስ አግሪጳ the first የመጀመሪያው አግሪጳ ለእግዚአብሔር ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው። እሺ በትልም ተበልቶ ሞተ ይላል። ከቀሰፈው በኋላ በምን ተበልቶ ሞተ ነው ያለው? በትልም ተበልቶ ሞተ ነው ያለው። ለምን? ይሄ የበሰበሰ ፍሬ አይታችሁ ታውቃላችሁ? የሙዝም ሊሆን ይችላል፣ ይሄ አፕልም ሊሆን ይችላል፣ ብርቱካንም ሊሆን ይችላል። ውስጡ በስብሶ ትል ሲበላው አይታችሁ ታውቃላችሁ? ትል ሲበላ እንደዛ ነው የሆነው። እንደዛ ነው አሟሟቱና የቤተክርስቲያን አባቶች በተለይ መጀመሪያው ክፍለ ዘመን ያሉ የቤተክርስቲያን አባቶች የአግሪጳ ዘፈርስት አሟሟትን ሲናገሩ በትል ተበልቶ ሞተ ማለቱ በውስጡ በስብሶ ነበረ ሲጀምር። በኃጢአት የበሰበሰ ማንነት ነው ያ ቨርስ ወደ ላይ ከፍ ብትሉ ትንሽ ከፍ ብትሉ የሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ 2 ላይ ብትመጡ
ያዕቆብን አስገድሏል። ኦኬ ወልደ ዘብዴዎስ የቅዱስ ዮሐንስን ወንድም ከ12ቱ ሐዋርያት መካከል የመጀመሪያው ሰማዕት ነው ያዕቆብ። እርሱን አስገድሎ ብቻ አይደለም ይህ ክፉ ንጉስ ያበቃው፣ ጴጥሮስን ወደ ወይኒ ልኮ ነበር። ጴጥሮስ ላይ ወደ እስር ቤት ልኮት ነበር። ጴጥሮስንም ሊያስገድል ቤተክርስቲያን ላይ እጅ ጭኗል። በቤተክርስቲያን ላይ እጅ የጫነ ክፉ ንጉስ ነው አግሪጳ ዘ ሄሮድስ ማለት ነው። አሁን በትል ተመልቶ ሞተ ማለት ውስጡ መበስበሱን ያሳያል። በኃጢአት በስብሷል አስቀድሞ። አያችሁ አይደለ? ያንን ነው የሚናገረው። አንዳንድ ጊዜ አንዳንዱ በማወቅም ባለማወቅም እውነቴን ነው። ለዚህ ቃል አጠቃቀም ይቅርታ ጠይቃለሁ። በውስጣችን የበሰበስን ብዙዎች ነን። በኃጢአት የበሰበስን የተጨማለቅን፣ በኃጢአት ላይ ኃጢአት፣ በበደል ላይ በደል። እንዴ ቆይ እኔና እናንተ እግዚአብሔር አምላክ መልአኩን ልኮ እስኪቀስፈን ነው እንደምንጠብቀው? ዛሬ ንስሐ ግቡ፣ ከዚህ መበስበሳችሁ ታጠቡ፣ ከዚህ መልካም ካልሆነው ጠረናችሁ ንጹህ በንስሐ በስጋው ደግሞ ስንባል እኛ በበደል ላይ በደል እንደ ሄሮድስ፣ በክፋት ላይ ክፋት፣ በኃጢአት ላይ ኃጢአት እየጨመርን በስብሰን መጨረሻ መቃብር እንወርዳለን እንደ ሄሮድስ። እንደዛ ነው የሆነው ሄሮድስ አግሪጳ ዘ ፈርስት መጀመሪያው አግሪጳ ማለት ነው። ከዛ ምን ይላል ሉቃስ? ምን አለ መሰላችሁ? አሁን የቤተክርስቲያን ጠላት ተቀሰፈ፣ የቤተክርስቲያን ጠላት ተወገደ፣ የቤተክርስቲያን ጠላት ተገደለ፣ ሞትን ሞተ። የእግዚአብሔር ቃል ግን ያድግና ይበዛ ነበር ይላል። የእግዚአብሔርን ቃል ሊያስር አልቻለም አግሪጳ ዘ ፈርስት። የሐዋርያትን አገልግሎት ሊያስቆም አልቻለም። ያዕቆብን ቢያስገድል፣ ጴጥሮስን ወደ እስር ቤት ቢልክ፣ እርሱ ግን እግዚአብሔር እንዳልሆነ ከእርሱ ዙፋን በላይ ጌታ እንዳለ አምላክ እንዳለ ኃያል የሆነ ጌታ የሁሉ ጌታ የጌቶች ጌታ የአማልክት አምላክ እንዳለ ሰዎች ይረዱ ዘንድ እግዚአብሔር መልአኩን ልኮ ቀሰፈው፣ ሞተ። እሺ አሁን እዚህ ጋር ከትምህርታችን ወደ ያዕቆብ መልእክት እንመለስ። ከትምህርታችን ጋር እናያይዘው። ቅድም ያዕቆብ ምን ብሎናል? ቅድም ባነበብንበት ገጸ ንባብ ላይ እንዲሁም አንደበት ደግሞ ትንሽ ብልት ሆና በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል አይደል ያለው? ተመልከቱ። ከጢሮስና ሲኖዳ ሰዎች ከአንደበታቸው ካወጡት ቃል፣ አንደበታቸው ከተናገረው ቃል፣ ምላሳቸው ከተናገረው ቃል የተነሳ ማን ሞተ? የመጀመሪያው አግሪጳ ተገደለ። ተመልከቱ። እርሱም የነሱን ቃል ሰምቶ ሞቅታ ተሰምቶታልና ተቀብሏልና ሐሴት አድርጓልና። ኦኬ። ስለዚህ ታላቅ ነገር አበይት ነገር የሚባሉ ክፉ የሆነን ነገር መናገራቸው እንመለከታለን። እና አንዳንድ ሰዎች ከአንደበታቸው በሚያወጡት ቃል ትልቅ ውድመትን ያመጣሉ። እንዲሁም ግን ከአንደበታቸው በሚያወጡት ደግሞ መልካም ነገር ደግሞ ሰዎች ሲባረኩ አይተናል። አሁን አንዳንድ ሰዎች አሉ የሚያስታርቁ ብፁዓን ናቸው ይላል መጽሐፍ ቅዱስ። አንደበታቸውን ከፍተው የሚያስታርቁ የተጣሉ ሰዎችን ተይ አንቺ። ዘንድሮ በእርግጥ እንደዚህ አይነት ነገር ማየት እየናፈቀን ነው። በልበል ነው የሚለው ዘንድሮማ። ያው ቲክቶክ እኮ የስንት የፍየሎችን ማአት እያሳየን እንደሆነ ጉድ ነው። ታረቁ ከማለት ተጋደሉ፣ ተጨፋጨፉ። እንዴት አንተ እኮ አማርኛ ቋንቋ የምትናገር እንዴት ትግርኛ ቋንቋ የሚናገረው እንዲህ ብሎ እንዲናገር ትፈቅዳለህ? በልና እረደው የሚል ዘመን ላይ ነው ያለው። ቅዱስ ጳውሎስ ለቲቶ እንደተናገረው አይደል እንዴ? ቅዱስ ጳውሎስ ለቲቶ እንደተናገረው መከፋፈልን የሚያነሳ ሰው ጠማም በራሱ ላይም ፈርዶ ጠማማ ነገር እንደሚናገር በራሱም ላይ እንደፈረደ አውቀ እንደዚህ ከሚናገር ሰው ምን በል ነው የሚለው? ራቅ ነው የሚለው ቲቶ 3 ላይ። እኛ ግን እንዲህ የሚናገሩትን ሰዎች ነው የምናጨበጭበው፣ የምናበረታታው። የሚያስታርቁ፣ የሚመክሩ፣ የሚያጽናኑ፣ የሚያበረቱ እግዚአብሔርን የመሰሉ አባቶች ማን ይሰማል? በዚህ ትውልዱ አይሰማም እኮ። አባት የሚከበርበት ዘመን ላይ አይደለም ያለ ነው። አይታችኋል ስንት አባቶች ላይ እየደረሰ በሀገራችን እየደረሰ ያለውን ግፍ፣ ደም መፍሰስ እያያችሁ ነው። ከአንደበት ክፉ እንደሚወጣ ከአንደበትም መልካም የሆነ ነገር እናፍልቅ። ኦርቶዶክሳውያን ክርስቲያኖች ያዕቆብ እየመከረን ያለው ይሄንን ነው። እዚሁ ጋር ይቀጥልና እነሆ ትንሽ እሳት አለ። ተመልከቱ እንዴት ያለ ትልቅ ጫካ ያቃጥላል አለ። ጫካውን ትንሽዬ እሳት ክብሪት እዚህ ጋር በትለኩሱ ክብሪት ደግሞ መቼም አላቅም እንዳትሉ። ያው ቦሌ አካባቢ ክብሪት አለ አይደለ ዲያቆንዬ? ቀሲስ ቦሌ አካባቢ ክብሪት አለ ያውቃሉ መቼም።
ክብሪት ይሸጣል አሁንም ኢትዮጵያ ቀሲስ አረ መልሱልኝ ተው እና ቃለ ቀሲስ የሉም እንዴ የለም ይላሉ እስቲ ቦሌዎች ክብሪት ይሸጣል አይደለ ቦሌ ከዚህ ቦሌ የሚኖር የለም አስቴር አለች አስቴር ቦሌ ነው መሰለኝ የምትኖረው አዎ እያለች ነው ይሸጣል አዎ ኦኬ እናቃለን አለ እሺ ክብሪት አይታችኋል ያቺ ትንሿ እሳት ጫካን ታቃጥላለች ብዙ ንብረትን ታወድማለች አይ የሰው ክብሪት አይደለም የሰው ክብሪትማ ሞልቷል መጠየቅ አይጠበቅብኝም ክብሪት እቺ እሳት ምትለኩሷን ክብሪት ነው አሁን ላይተር ነው እናንተ አካባቢ አሁን ክብሪት ማለት ነው ያቺ ትንሿ ክብሪት ያቺ ትንሿ እሳት ጫካን ታቃጥላለች ብዙ ንብረትን ታጠፋለች ብዙ ጊዜ እሳት አደጋ ሲደርስ አይታችሁ በሻማ እኮ ነው ሻማ ተረስቶ ምናምን አንዳንድ ሰዎች ረስተው ሻማ ያበሩና ረስተው ይሄዳሉ ያቺ ሻማ ተቀጣጥላ ቤቱን አፓርትመንቱን ጎሮቤት ሁሉ አደጋ የምታደርስ ያቺ ትንሿ እሳት ናት አሁን ያዕቆብ ምን እያለ ነው እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ብሎ ያነሳል ትልቅ ቦታን ትንሿ እሳት እንደምታቃጥል እቺ ትንሿ አንደበት ምላስም ብዙ ውድመትን ታመጣለች ኦኬ ብዙ ሐዘንን በሰው ላይ ታመጣለች እያለ የትንሽ እሳትና ግዙፍ ጫካን ምሳሌ ያነጻጸረ አንደበት ምን ያህል ክፉ መልካም አድርገን ካልተጠቀምነው ከአንደበት የሚወጣው ቃል ከአንደበታችን የሚወጣው ቃል ምን ያህል ጉዳትን እንደሚያደርስ ይናገራል በነገራችን ላይ ያዕቆብ ተናገረው ጠቢቡ ሰለሞን ተናገረው ይሄ የተገለጠ እውነት ነው ራሱ ጠቢቡ ሰለሞን ይሄ በመጽሐፈ ምሳሌ በነገራችን ላይ መጽሐፈ ምሳሌ የጥበብ መጽሐፍ ነው በቤተክርስቲያናችን መጽሐፈ ምሳሌን የምትሰጠው ለጠቢቡ ሰለሞን ነው ጥበብን ከእግዚአብሔር ዘንድ የተቀበለው ጠቢቡ ሰለሞን እንዲህ ብሎ ይናገራል ስለ አንደበት ጤናዬ መጽሐፈ ምሳሌ ምዕራፍ 18 ክፈችልኝ ቁጥር 21 መጽሐፈ ምሳሌ 18:21 ግን እየጻፋችሁ ፕሊዝ እየጻፋችሁ እሺ እየጻፋችሁ የሰው ክብሪት ነው አላለም እውነት የሰው ክብሪትማ ሞልቷል ክብሪት አቃጠሉን እኮ መጽሐፈ ምሳሌ 18:21 ክፈችልኝ ምን አዎ ሞትና ህይወት ይላል ተመልከቱ ጠቢቡ ሰለሞን ነው ምን ይላል ሞትና ህይወት በምላስ እጅ ናቸው የሚወድዷትም ፍሬዋን ይበላሉ ይላል ሞትና ምን ህይወት ሞትና ህይወት በምላስ ናቸው ሞትና ህይወት በምላስ እጅ ናቸው የሚወድዷትም ፍሬዋን ይበላሉ ሰው ምላሱን የማይገዛ የሚናገረውን ቃል የማይገዛ እንደው እንደመጣለት ይናገራል ዝም ብሎ ይናገራል ሰውን በቃ ሰፈር የሚበጠብጥ የሚሳደብ የሚራገም ክፉ የሆነ ነገር የሚናገር ይሄ ሰው ከሰው ጋር ይጣላል አደጋ ይደርስበታል እስከ ሞት ድረስ ይደርሳል ይሄ በስጋው የሚደርስበት ጉዳት ነው በምላሱ ምክንያት ራሱ ማንነቱን ያጣል በዚህ ብቻ ግን የሚያበቃ እንዳይመስላችሁ በትንሣኤ ዘጉባኤ ጊዜ ደግሞ ጌታችን መራችን ኢየሱስ ክርስቶስ ደግሞ ይፈርድበታል ካንደበቱ በወጣው ክፉ ነገር አሁን አይመስልንም አይደል በቃ እኛ ዝም ብለን ያማረ ስለምንበላ ያማረ ስለምንጠጣ ባማረ አልጋ ላይ ስለምንተኛ አንዳንድ ጊዜ ጌታም ይመጣ የማይመስለን በጣም ብዙ ሰዎች አለን በቃ ተመቻችቶን ምንኖር ሰዎች አለን ክርስቲያኖች ምን ስቅ ሁሉ ሰዎች አለን አልገጠማችሁ ኧረ ከሷ ጋርማ ማን ይጣላል በተለይ እዚህ ቲክቶክ ላይ ያይሰማችሁ ነው ለምን ቢባል እሷ እኮ ስትሳደብ ይላል ከየት እንደምታመጣው እኮ አይታወቅም ይላሉ የሷ አጫፋሪዎች የሷ ደቀ መዝሙሮች የዚህ ተሳዳቢ ሐዋርያቶች ከክፉ ይሆኑ አረኔ ከሷ ጋርማ እከሌ እንዳትጣላ እሷ ስትሳደብ አጥንት ነው የምትሰብረው ይላሉ ከየት ነው የምታመጣው ብሎ ሲጨነቁ አይገርማችሁ ከዳቢሎስ ከሲኦል የሚወጣ እንጂ ከየት ይመጣል ከጥፋት ቦታ እንጂ የሚመጣ ከየት ይመጣል መቼም ከቅዱሳን መጻሕፍት አይመጣ ከመልካም ከሆነ ነገር አይመጣ ከእግዚአብሔር ዘንድ አይመጣ ከመንፈስ ቅዱስ አይመጣ መንፈስ ቅዱስ የተቀበለ ሰው የሚታወቀው መለያው ባንዲራው ስድብ ሳይሆን ርቃት ማንነት ለዛ ኮሎን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ናት ቤተክርስቲያንን እኔ አንዳንድ ጊዜ በጣም ነው የሚገርመኝኛ ቤተክርስቲያን ሐኪም ቤት ናት ይላል ቤተክርስቲያን ሐኪም ቤት ናት ሲል እኛ ምን ጠብቀው ምንድነው ህንጻ ቤተክርስቲያኑን ብቻ አድርገን ነው በቃ ታመናል እንዲያው በቃ በህንጻ ቤተክርስቲያን ሄደን በሚጸለየው ጸሎት በስጋው ደግሞ በነሳሃው በጸበሉ
ያንን ብቻ አስተውሉ ብቻ ቢለውን ቃል ምንጠቀም ምንፈወስ የሚመስለን ሰዎች አለን እውነት ነው ያም ሐኪም ቤት ነው እሱ ትክክል ነው ግን ብቻ አይደለም ዮሐንስ አፈወርቅ እየተናገረ ያለው እኔና እናንተንም ነው እኛኮ ሐኪም እኛኮ ቤተክርስቲያን ነን እኛኮ ሐኪም ቤት ነን ክርስቲያን ተብለን ሴቶች በ80 ቀን ወንዶች በ40 ቀን የጸጋ ልጅነትን ተቀብለን ቤተክርስቲያን ሐኪም ቤት ተብለን ተጠርተናል ምን እንድናደርግ ነው የተጠራ ነው ከአንደበታችን በሚወጡ ቃላቶች ሰዎችን እንድናክም እኛ ግን ምንድነው የምናደርገው ጨጓራ ነው የምንልጠው አሁን ብዙ ሰው በተለይ ብዙ ኢትዮጵያውያን የጨጓራ ህመምተኛ ሆኗል ትዳር ላይ ያለ ትዳር ላይ እኔ እንደው እየገረመኝ ነው የመጣው በትዳር ውስጥ ያሉ ያው መልካም ትዳር እንዳለ መጥፎ ትዳር ደግሞ አለ አስተውላችሁት እስቲ ትዳር እንዴት ነው ስትሏቸው አንዳንዱ ሰው አረ እኔ ጨጓራ የታመመ የሚሏቸው ሰዎች አሉ እንዴ ለምን ባል ወይ ሚስት መልካም የሆነውን ቃል በማውጣት ከማከም ይልቅ እያሳመሙ ነው እየጎዱ በክፉ ቃል በአንደበት በመላስ እየጎዱ ነው ሌላኛውን ሰው ወንድም ሊሆን ይችላል ሴትም ልትሆን ትችላለች ግን ከአንደበታችን በሚወጡ ቃላቶች ሰውን እንድናክም ነው የተጠራ ነው ይሄንን ነው ዮሐንስ አፈወርቅ የሚናገረው እኛ እዚህ ጋር ሰውን እያሳመምን እኛ እዚህ ጋር ሰውን እያደከምን በተለያየ በሽታ ውስጥ እንዲያልፍ እያደረግን ከዛ ደግሞ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ብሏል ብለን እንናገራለን አንተና እኔ ሐኪም ቤት መሆናችንን ለምን ረሳሽ ዮሐንስ አፈወርቅ የተናገረበት አውድ ለምን ልትናገሪ ልታስቢ አልቻልሽም ብለን ራሳችንን ልንጠይቅ ያስፈልጋል ዲያቆን ዛማኑኤል ራሱ ሊጠይቅ ያስፈልጋል ዲያቆን ክርስቶፎሮስ ራሱ ሊጠይቅ ያስፈልጋል ሰኒዬ ሄሉ ሁላችንም ራሳችንን ልንጠይቅ ያስፈልጋል ሰውን እያከምን ነው ወይ የሚለውን ልናቅ ያስፈልጋል ለዚህ ነው ያዕቆብ እነሆ ትንሽ እሳት እንዴት ያለ ትልቅ ጫካን ያቃጥላል የሚለው ጠቢቡ ሰለሞንም በመጽሐፈ ምሳሌ ምዕራፍ 18 ቁጥር 21 ላይ ሕይወትና ሞት በምን ላይ ናቸው አለ በምላስ እጅ ላይ በአንደበት እጅ ላይ ናቸው እንዲሁም እኛ ወደወደድነው እጃችንን እንሰዳለን ሞትም ቢሆን ሕይወትን ማግኘት የሚፈልግ ሰው አንደበቱን ከክፉ ነገር ይጠብቃል አለቀ አንደበቱን ከክፉ ነገር ይጠብቃል አንደበቱን ከኃጢአት ይጠብቃል በስጋም በደንብ ስሙ በስጋም በነፍስም ሕይወትን ያገኛል አንደበቱን የሚጠብቅ ኦኬ ሰውን የማይሳደብ ሰውን በክፉ ቃል የማይናገር ከሰው ጋር የማይጣላ የማይጋጭ ሰውን በክፉ የማያሳዝን ሰው አደጋ አይጣልበትም አብዛኛው ጊዜ በነገራችን ላይ እንደውም እንትን ወጥቶ ነበር ጥናት ተደርጎ ነበር በዚህ በአሜሪካን ሀገር ጥናት ተደርጎ ነበርና ኮንፍሮንት የማያደርጉ ሰዎች በተለይ በራይድ ሼር ስራ ላይ ማለት ነው ኡበር ሊፍት እና የሚባሉ አሉ አይደል ራይድ ሼር ስራ የሚሰሩ ሰዎች አሉ በተለይ ሚግራንቱ አብዛኛው የሚሰራው እንደዚህ አይነት ስራ ነው እና በዛ ስራ ላይ ብዙ ጊዜ ስራው አደጋ አለው ግን እንደዛም ሆኖ በተለይ ከፓሴንጀሮች ጋር ማለትም ፓሴንጀራን መኪና ውስጥ ገብቶ የሚሳፈር ማለት ነው ከሚሳፈሩ ሰዎች ጋር ብዙ ኮንፍረንት የማያደርጉ ሰዎች ዝም የሚሉ ሰዎች ማለት ነው ከነሱ ጋር ብዙ እነዛ በክፉ ነገር ሲናገሩ ከነሱ መልስ የማይሰጡ እንደማለት ነው መልስ የማይሰጡ ወይም ብዙ ነገር የማይናገሩ ሰዎች ይሄ አደጋ የመድረሱ አቅም እነሱ ለወር ነው ይላል እሳት ላይ ሌላ እሳት አይጨምሩማ ነዳጅ አይጨምሩማ እሳቱ እንትኑ ንግግሩ ስድድቡ እየተቀጣጠለ ነው አደጋ አይደርስባቸውም እንደማለት ነው ሶ ምን ለማለት ነው ሰው አንደበቱን የሚጠብቅ ከክፉ ነገር አንደበቱን የሚጠብቅ ሰው በዚህ በድንኳኑ ላይ ራሱ በስጋው አደጋ እሱ ላይ አደጋ የመድረስ አቅሙ አነስተኛ ይሆናል ተመሳሳይ ደግሞ በስጋ ያየነውን ደግሞ በነፍስ እንመልከት አንደበቱን ከክፉ የሚጠብቅ ሰው ኃጢአትን እያደረገ ኃጢአት ይጠበቃል ከክፉ ነገር ይጠበቃል ስለዚህ በትንሳኤ ዘጉባኤም ጌታችን መራችን ኢየሱስ ክርስቶስ ሲመጣ ነው ያባቴ ብሩካን የሚለው ያንን የበረከትን ቃል ያደምጣል ማለት ነው የእግዚአብሔርን መንግስት ይወርሳል ከኃጢአት ስለሚጠበቅ እንዲህ አይነት ሰው ጌታችን መራችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ከአንደበታችን ለሚወጡ ለእያንዳንዱ ነገሮች መልስ እንደምንሰጥ ነግሮናል በትንሳኤ ዘጉባኤ በፍርድ ሰዓት ማለት ነው እስቲ አንዴ ክፈችልኝ
ጤናዬ የማቴዎስ ወንጌል ምዕራፍ 12 ቁጥር 36 ረም በየሰማችሁ ቁጥር 36 ላይ ምን ይላል? የጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ነው፣ ትምህርት ነው፣ የአባታችን ትምህርት ነው። እኔ እላችኋለሁ አለ ሰዎች ስለሚናገሩት ምን ስለሚሉት ስለሚናገሩት አቤት እኔ የለውበትም። እኛ ንስሐ እንግባ ክርስቲያኖች ስሙ። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ ነው የሚለው። በፍርድ ቀን መልስ ይሰጡበታል። አሁን ምንድነው መልስ ምን ሰጥበት? እዚህ ቲክቶክ ላይ ያለን ስናጨበጭብ የነበረ ከሌም ስንሳደብ አረ በይው እርገጪው ስንል ስንሳሳቅ ሌት የለ ቀን የለ። እኔ አንድ ጊዜ ትዝ ይለኛል እንዳጋጣሚ እንዲህ ቲክቶክ ላይቭ ላይ እንደዚህ ሲሰዳደቡ የሆነ ቤት ጥሎኝ አየውና ደንግጬ ወጣው። እንግዲህ ሌሊት ነው። አሁን እነሱ ላይቭ ላይ የጀመሩ የሆነችን ፎቶ ለጥፈው የሆነችን ልጅ ሲሳደቡ ሲራገሙ ምን እንዳደረገች እንኳን አላውቅም። በቃ ብዙ ሁሉም እየገባ ይሰድባታል፣ ይረግማታል። ከዛ ደንግጬ ነው የወጣውና ምን አይነት ሲኦል ውስጥ ነው የገባሁት ብዬ እኔ ተኝቼ በማለዳ ተነስቼ አገር ሰላም ነው ብዬ ከቤት ወጥቼ ወደ ስራ ሊሄድ ስነሳ እንዳጋጣሚ እስቲ መልእክት ምን ሜሴጅ የተላከ ምናምን አለ ምናምን ብዬ ገብቻ ያለው እንደው እንደዚህ የክርስቶስ እስረኛ ተማሪዎች ደግሞ ዛሬ ምን ብለው ይሆን ብዬ ወይ ምን እያደረጉ ነው የሚለውን ለማየት ገባለው። እዛ ቤት ደግመው የተሰዳደቡ ነው። እንግዲህ ይታያችሁ ከስንት ሰዓት በላይ 5 ሰዓት 6 ሰዓት 7 ሰዓት በላይ እንዲህ አይነት ትውልድ ነው እያፈራን ያለው። እነዚህ ሰዎች አሁን እነሱ እዛ ያሉ ብቻ አይደሉም፣ በየቦታው እኛ ኢትዮጵያውያን የወርቅ ሜዳሊያ በስድብ እንደው ሽልማት ቢኖር ምን ሸለም ነን። ተመልከቱ እንግዲህ አሁን ለእያንዳንዱ ቃል ለእያንዳንዷ ፊደል ለተናገርናት መጥፎ ነገር በጌታ ፊት መልስ እንሰጣለን። ይሄንን ልነቅ ያስፈልጋል። በፍርድ ሰዓት ተመልከቱ፣ በፍርድ ሰዓት ይጠይቀናል እግዚአብሔር አምላክ። እሱ የሰጠን አንደበት እኛ ምን እንድናደርገው ነው? ይሄ ምላስ የተሰጠን ምን እንድናደርገው? እግዚአብሔርን እንድናመሰግን ነው፣ እንድንዘምር ነው። ግማሾቻችን እንዘፍንበታለን። አረ ጭራሾቻችን መዝፈን ብቻ አይደለም፣ አረ ሌላም ነገር እናደርጋለን። ግን የተሰጠን አንደበት ምን ለማድረግ ነው? እግዚአብሔርን ለማመስገን፣ መልካም የሆነውን ነገር ለመናገር፣ ሰውን ለማነጽ፣ ሰውን ለማከም፣ ቃል እግዚአብሔርን ለመናገር የተሰጠንን አንደበት እኛ በስድብ ለውጠናል። ስለዚህ ጌታ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ይሄ ቃል አያልፍም። ሰማይና ምድር ያልፋል፣ ይጠቀለላል። ይሄ የምታዩት ዛፉ፣ ተራራው፣ ምኑ ሁሉ አላፊ ነው፣ የሚያልፍ ነው። ይቺ አሁን እያነበብናት ያለነው የእግዚአብሔር ቃል ግን አታልፍም። ክርስቲያኖች እመኑ። ጌታ በትንሣኤ ዘጉባኤ ከቅዱሳን መላእክት ጋር ሲገለጥ፣ ከእናቱ ከቅድስት ድንግል ማርያም ጋር ሲገለጥ፣ ከጻድቃን ከሰማዕታት ጋር ሲገለጥ፣ ከነቢያት ከሐዋርያቱ ጋር ሲገለጥ እንመልስበታለን። የምንጠየቅባት ቃል ናት። ልናቅ ልንረዳ ያስፈልጋል። ስለዚህ በስጋም በነፍስም ህይወትን ምንፈልግ ከሆነ አንደበታችንን እንጠብቅ እያለን ነው ያዕቆብ። ስለዚህ ያዕቆብ ምዕራፍ 3 ቁጥር 5 እንዲህ ነው የምንረዳው። ቁጥር 6 ላይ ነው ይልኝ ቶሎ በይ። ቁጥር 6 ላይ እሺ፣ አንደበትም እሳት ነው ብሎ ይጀምራል። አንደበት ምንድነው? እሳት ነው። አንደበትም እሳት ነው። አዎ አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል። ደግመን እናንብብ። አንደበት እሳት ነው አለ። እሺ፣ አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ኦኬ፣ ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነም ያቃጥላል ይላል። ይሄ እንግዲህ አንደበቱን ምላሱን ለክፉ ነገር የሚጠቀም ሰው ማንነት ነው፣ መገለጫ ነው። ኦኬ፣ መገለጫ ነው። እስቲ ሁለት የመጽሐፍ ቅዱስ ክፍል ይሄን ሐሳብ ለመረዳት ኦኬ አይ ቲንክ ይሄን ምሳሌ ከዚህ በፊትም ሰጥቻለሁ። ደግሜም ብሰጥ ደስ ይለኛል። ሶስተኛ ዮሐንስ ላይ ነይልኝ ጤና። ሶስተኛ ዮሐንስ መልእክትን ክፈችልኝ። ቅዱስ ዮሐንስ እንግዲህ በቤተክርስቲያናችን 5 መጽሐፍ ጽፏል። የዮሐንስ ወንጌል ቤተክርስቲያን
ለቅዱስ ዮሐንስ ተሰጠዋለች ወልደ ዘብዴዎስ ማለት ነው። ቅዱስ ዮሐንስ ስንል በነገራችን ላይ በመጽሐፍ ቅዱስ ላይ በይበልጥ የሚታወቁ 3 ዮሐንሶች አሉ። ማርቆስ የተባለው ዮሐንስ፣ ማርቆስ ሌላኛው ስሙ ዮሐንስ ነው። መጥምቁ ዮሐንስ፣ ሌላው ደግሞ ከ12ቱ ሐዋርያት የሚቆጠረው ወልደ ዘብዴዎስ የያዕቆብ ወንድም ዮሐንስ። ኦኬ እነሆ እናትህ ብሎ ጌታ እናታችን ቅድስት ድንግል ማርያምን የሰጠውን ቅዱስ ዮሐንስ ነው እየተናገርን ያለነው እና 5 መጽሐፍ ጽፏል። በቤተክርስቲያናችን አስተምሮ መሰረት ዮሐንስ ወንጌል፣ 3ቱ መልእክታትና የዮሐንስ ራእይ ለወልደ ዘብዴዎስ ቅዱስ ዮሐንስ ቤተክርስቲያን ትሰጣለች። አሁን በሶስተኛ ዮሐንስ መልእክት ላይ ቅዱስ ዮሐንስ በተለይ ቁጥር 9 ላይ ተመጭልኛለሽ። ጋዮስ ስለሚባል ወዳጁ ነው መልእክቱን የሚጽፈው። ጋዮስ ለተባለ ወዳጁ ነው የሚጽፈው። ለአንድ ሰው ነው የጻፈው። ሶስተኛ ዮሐንስ መልእክት ለአንድ ሰው ነው የተጻፈው። በነገራችን ላይ በዚሁ አጋጣሚ ተመልከቱ፣ ሐዋርያት አንድ ሰውንም ቢሆን ይሰብካሉ፣ አንድ ሰውንም ቢሆን ያስተምራሉ። ይሄ በነገራችን ላይ ለእኔና ለእናንተ ትልቅ ትምህርት ነው። እኛ በተለይ ቲክቶክ ላይ 500 ምናምን ካልገባ የማናስተምር ሰዎች አለን። ይሄ ትዕቢተኞች ያው አንድ ቀን እስክንገለጥ ድረስ ማንነታችን ማለት ነው ትዕቢተኞች መሆናችን የሐዋርያት መልክ የሌለን ክፉ መሆናችንን ነው የሚያሳየው። አንድ ሰው ለእግዚአብሔር ግድ ይለዋል። አንድ ሰው አልኳችሁ፣ አንድ ሰው ቪው ቢኖር ያን ሰው የማስተማር ግዴታ አለበት ያ ሰው። አንዳንዶቹማ ኧረ ቲክቶክ የተሳዳቢ መንደር ነው፣ እዛ ገብቼ ለምንድን ነው ጊዜን ማጠፋው ይላሉ። ተመልከቱ፣ ባህር ውስጥ እንዲጥል እኮ ነው የታዘዘው። ሐዋርያት እኮ ባህር ውስጥ እንዲጥሉ ነው መረባቸው። ባህር እኮ በክፉ ይመሰላል አይደል? በክፉ ህዝብ ይመሰላል። ሰላም እረፍት ባጣ ህዝብ ይመሰላል። አገልጋይ፣ የእግዚአብሔር አገልጋይ እንዲህ በአይነት ባህር ውስጥ ገብቶ ከዛ ነጥቆ የማዳን ኃላፊነት አለበት። ከጨለማ ውስጥ አባቶቻችን ለምሳሌ ቅዱስ ዮሐንስ ተሰዋሰው ተመልከቱ። እዚህ በፊት ታሪካቸውን ነግራቸዋለሁ። ሴንት ጃን ክላይ ማይከስ መሰላል ብላ ትጠራቸዋለች ቤተክርስቲያን። ለምን ነው መሰላል የሚባሉት? እሳቸው መሰላል የተባሉበት በትምህርታቸው ብዙ ሰዎች ከገቡበት ጉድጓድ አውጥተዋልና። እንዲህ ነው መሆን ያለበት። ሰው ምዕመኑ ከገባበት ጉድጓድ፣ ህዝቡ ከገባበት ጉድጓድ፣ የስድብ ጉድጓድ ሊሆን ይችላል፣ የዝሙት ጉድጓድ ሊሆን ይችላል፣ የኃጢአት ጉድጓድ አገልጋዮች እነርሱ ማውጣት መቻል አለባቸው። በእግዚአብሔር ቃል ማስተማር መቻል አለባቸው። የሆነ ቼሪ ፒክ ማድረግ የለ። የሆነ የፈለግን እየመረጠን እስቲ እኔማ እዚህ ነው መሄደው ምናምን ብሎ ነገር የለም። እኔ መሄደው በቃ በደንብ ሞንታርቦ ያለበት ብዙ ሺህ ህዝብ የሚሰለፍበት ያማረ ወንበር ላይ የምቀመጥበት በአማረ ሆቴል ምተኛበት ያማረ ምግብ ምበላበት ያማረ መጠጥ ምጠጣበት እዚህ ካልሆነ እዛማ ሄጄ አላስተምርም የሚሉ ክፉ ሰዎች አሉ። ጌታ ይቀጣል፣ ያዋርዳል። ደግሞ መብርሃን እንዳለችው ትዕቢተኞችን በልባቸው ሐሳብ ትላለች መብርሃን። በልባቸው ሐሳብ ምን ብሏል? በትኗቸዋል። ትሑታንን ነው እግዚአብሔር ከፍ ከፍ የሚያደርገው። ትሑታንን ነው እግዚአብሔር የሚወደው። ትዕቢተኞች ቤተክርስቲያን አባቶቻችን ሲያስተምሩ በመንፈሳዊ መነጽር ትዕቢተኞች ሰዎች እርቃናቸውን ያሉ ሰዎች ናቸው። መንፈሳዊ ልብስን ያለበሱ ሰዎች፣ እርቃናቸውን የሚመላለሱ ሰዎች፣ ራቁታቸውን የሚመላለሱ ሰዎች ናቸው። የእግዚአብሔር ክብር የራቃቸው ሰዎች ናቸው። ምንም አይነት ዕውቀትን ገንዘብ ቢያደርጉ፣ ምንም አይነት የተጨበጨበላቸው ሰዎች ቢሆኑ፣ ዓለም ያጨበጨበችላቸው ቢሆኑ፣ በደንብ ስሙ፣ ትዕቢተኞች በእግዚአብሔር ዘንድ የተዋረዱ ሰዎች ናቸው። ይሄን ልናቅና ልንረዳ ያስፈልጋል። ከቶ እግዚአብሔር አምላክ ትዕቢተኞችን አይወድም፣ ይጸየፋል። እንግዲህ መብርሃን ከሷ በላይ ማን ይንገረን? ነግራናለች አይደል እንዴ? በሉቃስ ወንጌል ምዕራፍ 1 ላይ ትዕቢተኞችን አለች ምን ያደርጋል? እግዚአብሔር አምላክ ትዕቢቶችን ያዋርዳል ብላ ነው የነገረችው። ስለዚህ ትዕቢትን አስወግደን ልንጥል ያስፈልጋል። ቆርጠን ጥቁር ሸፈለት ነው ትዕቢትን ቆርጠን መጣል ያስፈልጋል። ትሑታን ነው መሆን ያለብን። በትህትና ነው መመላለስ ያለብን ሁላችንም። አሁን አንድ ትዕቢተኛ ሰው የቤተክርስቲያን አገልጋይ ካልሆንኩ ብሎ አመፀ። እንግዲህ በሶስተኛ ዮሐንስ መልእክት ላይ የምናገኘው ታሪክ ነው። አሁን ቅዱስ ዮሐንስ ይህንን መልእክት ለማን ጽፎታል? ለጋዮስ። ጋዮስ የቅዱስ ዮሐንስ ወዳጅ ነው። እግዚአብሔር አምላክ የሚወደውን ቃል ይዞ የተመላለሰ ስለነበረ ቅዱስ ዮሐንስ ሊያመሰግነው፣ አንደኛ ሊያመሰግነው፣ ሁለተኛ ደግሞ ማመስገን ብቻ አይደለም ከዚህ ትዕቢተኛ ይጠበቅ ዘንድ ከክፉ ከተመሰለው ትዕቢተኛ ዲዮጥራጢስ ተብሎ ከሚጠራው ትዕቢተኛ ይጠበቅ ሊመክረው ይሄንን መልእክት ጽፎለታል ቅዱስ ዮሐንስ። አሁን ተመልከቱ፣ ወደ ቤተ ክርስቲያን ጻፉ ይላል።
እዛው ቁጥር 9 ላይ አቅሌሲያ ቤተክርስቲያን ነው አቅሌሲያ ኦኬ ወደ ቤተክርስቲያን ጻፍኩ የክርስቲያኖች ህብረት ስብስብ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ይላል ዲዮጥራጢስ የተባለ ዋና ሊሆን አገልጋይ መሆን የሚፈልግ አገልጋይ መሆን የፈለገው ደግሞ ጭብጨባን ፈልጎ ነው አሁን ዕውቅናን ፈልጎ አገልጋይ የሆነ ሰው እኮ አለ አሁን ከዚህ የመረን እኮ ነው ማለት እግዚአብሔርን በእውነት በንጽህና በቅድስና በትህትና ለማገልገል ፈልጎ አይደለም አንዳንድ ሰው እኮ ቤተክርስቲያን የሚመጣው ክርስቶስን ፈልጎ እኮ አይደለም እንደው የቤተክርስቲያን ሴት ፈልጎ ቤተክርስቲያን የሚመጣ ሰው እኮ አለ ሴት ክርስቶስን እኮ አይደለም ሴት ፈልጎ ቤተክርስቲያን የሚመጣ ሰው አለ አንዳንዱ ደግሞ የቤተክርስቲያን ምግብ የደጀ ሰላም ምግብ በጣም ይጣፍጣል ተብሎ የሚመጣ ሰው አለ እንደው አያሳዝንም ሰው እንዴት ክርስቶስን ፈልጎ አይመጣ ወደ እግዚአብሔር ቤት ስንሄድ እንደው እዛ ይገርማቸዋል እኮ የቤተክርስቲያን እናቶች የሚሰሩት እኮ ዶሮ ወጥ እጅ ነው የሚያስቆረጥመው ብሎ የሚመጣ ሰው አለ ሊበላ የሚመጣ ሰው አለ አይብላ ይያልኩ አይደለም አይብላ ይያልኩ የሚመጣው ግን ምግብ አድርጎ መሆን መቻል አይደለም ክርስቶስን ፈልጎ መሆን መቻል አለበት ዲዮጥራጢስ እንደዚህ አይነት ሰው ነው ታምር ፈልጎ ይሄዳል ይገርማቸዋል ሰይጣን ሲለፈልፍ ለመስማት ግር ብሎ ቤተክርስቲያን የሚሄድ ሰው አለ መቼ ነው ክርስቶስን ፈልገን የምንሄደው መቼ ነው ወንጌልን ፈልገን የምንሄደው ሁላችንም ራሳችንን ልንጠይቅ ያስፈልጋል ያቆን ዛማኑኤል እናታችን ሃኒ ትግስት ሄሉ ያቆን ክርስቶፎሮስ ሰኒ ሁላችንም ቤተክርስቲያን ስንሄድ ምን ፈልገን ሊሰርቅም አለ አንድ ጊዜ የሰማው ታሪክ አለ ምናልባት ታሪኩን በትክክል ካልተናገርኩት እናንተ አቃንታችሁ ስሙት አንዱ ሲሰርቅ ከደጀ ሰላም ሲሰርቅ ተያዘ አሉ ከሙዳይ ምጽዋት ሰብሮ ሲሰርቅ ተያዘና ለምንድነው እንዲህ የምታረገው ሲሉት ያባቴ ብር አይደለ እናንተ ምን አገባችሁ አለ የተባለ ታሪክ ነበርና በጣም ይገርማል ገብቶ እንኳን ፈጣጣነቱ ተመልከቱ ሙዳይ ምጽዋት እየሰበረ እየሰረቀ ለምን ተሰርቃለ ሲባል እናንተ ምን አገባችሁ ይሄ አባቴ ቤት እኮ ነው ብሎ እንደተናገረው ሰው ማለት ነው ጉድ እኮ ነው ዘንድሮ ምን ሰማው ጉድ ነው ክርስቲያኖች እውነቴን ነው የምላችሁ ጫማማስ በጣም ጉድ ነው ጫማ ለመዝረፍ ቤተክርስቲያን ይወጣል ሲሊፐር ለመስረቅ ቤተክርስቲያን ይወጣል እንዲህ መሆን የለበትም አሁን ምን ለማለት ነው ይሄንም ነገራችሁ ዲዮጥራጢስ ቤተክርስቲያን የሚመላለሰው ዋና ሆኖ መታየትን ፈልጎ እንጂ ክርስቶስን ለማገልገል አይደለም በቅንነት እግዚአብሔር አምላክን ለማገልገል ፈልጎ አይደለም እንዳንዳንዶቻችን ማለት ነው አቤት ያቺ ሴት እንዴት ነው የምታምረው አቤት ነጠላ አለባበሷ ምናምን ብለን እኛኮ ካህኑኮ ይቀድሳል ዲያቆኑ ያዜማል የለንም እኮኛ ምን ስለ ቅዳሴው ምን እየተነገረ እንደሆነ አናቅም የተነበበው የወንጌል ክፍል ምን እንደሆነ አናቅም የመልእክቱ ክፍል ምን እንደሆነ አናቅም መልእክቱን እኛ አልሰማንም እኛ አይናችን ጆሮአችን ሁሉ ነገራችን ሌላ ነገር ላይ አፍጥጦ እቱ በሰላም ሲባል አሜን ብለን መንደል ብዙ ሰዎች አሉ ይሄ ስህተት ነው በቃ ክርስቶስን ፈልገን መስዋዕት ለማቅረብ ነው ወደ ቤተክርስቲያን መሄድ መቻል ያለብን ኦኬ ኤኒዌይስ አሁን ዲዮጥራጢስ ዘመኑ የሐዋርያት ዘመን ነው እግዚአብሔር አምላክ ደግሞ ለሐዋርያት ሚስጥሩን ገልጦላቸዋል እውነትና ውሸትን ለይተው ጨለማን ከብርሃን ለይተው ማወቅ ይችላሉ አሁን ዲዮጥራጢስ ዋና ሆኖ መታየት ፈለገ አቤት ዲዮጥራጢስ ሱቆ አገልጋይ ነው ኖር መባልን ፈለገ ስለዚህ ምን አደረገ ሐዋርያትን ሹሙኝ አላቸው አገልጋይ መሆን ፈልጋለሁ እኔም አገልግል ፈልጋለሁ ማን ነው ለእናንተ ብቻ ይሄንን አገልግሎት የሰጠው ብሎ ደረቱን ይዞ ሄደ ሹሙኝ አላቸው ይላሉ አቦ በትርጓሜያችን ላይ ከዛ አልተፈቀደልህም አሉት ምክንያቱም ሐዋርያት የተፈቀደለትን ያልተፈቀደለትን በልዩ አገልግሎት እንዲያገለግል እግዚአብሔር ማንን ለማን እንደፈቀደ ለማን እንዳልፈቀደ ያውቃሉ አልተፈቀደልህም አሉት ከለከሉ በሉ እናንተ እውነትና ሐሰትን የምታውቁ አይደላችሁም ብርሃን ከጨለማን መለየት የምትችሉ አይደላችሁም እናንተ ማን ስለሆናችሁ ነው ለኔ የምትፈቅዱት ማትፈቅዱት ብሎ በትዕቢት ቃል እውነቱ ሲጋለጥበት ሐዋርያትን መሳደብ ጀመረ ስሙም ወደ ቤተክርስቲያን ጻፍኩ ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም ስለዚህ እኔ ብመጣ አለ ዮሐንስ ከፋርጊው ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ አያችሁ አይደል በምን ቃል በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ
ይህም ሳይበቃው እርሱ ራሱ ወንድሞችን አይቀበልም ሊቀበሏቸውም የሚወዱትን ከልክሎ ከቤተ ክርስቲያን ምን ይላል ያስወጣቸዋል ከፋድትንሽ ያስወጣቸዋል ተመልከቱ ወንድሞችን አይቀበልም መምህራንን አይቀበልም የቤተ ክርስቲያን አባቶችን አይቀበልም በቃ ቤተ ክርስቲያንን ባንድ ግር ያቆመ ሐዋርያትን አይቀበልም እንዲያውም ጭራሽ እነሱ ላይ በክፉ ቃል እየለፈለፈ በክፉ ቃል እየተሳደበ ሐዋርያትን የሚሳደብ ሐዋርያትን የሚቀበሉ ቅዱስ ዮሐንስን የሚቀበሉ ከቤተ ክርስቲያን እያስወጣ ስለነሱ ሐሜት እየተናገረ ውሸት እየተናገረ ቤተ ክርስቲያንን ብጥብጥ አደረገ ብጥብጥ ዛሬም ቤተ ክርስቲያን ይበጠብጡ አሉ እንደዚህ እንደ ዲዮጥራጢስ ዕውቅና የሚፈልጉ ሰዎች አዋቂ እንጂ ታዋቂ እንጂ አዋቂ መሆን የማይፈልጉ የሰውን ጭብጨባ የሚፈልጉ ሰዎች ስተታቸው ከደታቸው ጥፋታቸው ሲገለጥባቸው በሰው ላይ ስም የሚለጥፉ አሉ እግዚአብሔር ከእንደዚህ አይነት ሰው ይጠብቃል ቀላል አይደለም አስቸጋሪ ነው እንዲህ አይነት ሰው ክፋቱ እርሱ ራሱን ብቻ አይደለም ይዞ የሚጠፋ ሌሎችንም ይዞ ነው የሚጠፋ እንግዲህ ተመልከቱ ዲዮጥራጢስ ያደርግ የነበረው ስለዚህ ምን አለ ከክፉ እንደሆነ ይነግረናል ቁጥር ቀጣዩን ክፍል አስነብቢን ጤናዬ ቶሎ በይና እየጨረሰን እንሂድ ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል በጎ የሚያደርግ ከእግዚአብሔር ነው ክፉ የሚያደርግ ግን እግዚአብሔርን አላየውም ማለት ስለዚህ ዲዮጥራጢስ ከምን ነው ማለት ነው ከክፉ ነው እግዚአብሔርን አይቶታል ክርስቲያኖች አላየውም ከእግዚአብሔር አይደለም እግዚአብሔርን ያላየ ደግሞ የእግዚአብሔር መንግስት አይወርስም ይወርሳል እንዴ አይወርስም እግዚአብሔርን ማየት ማለት እግዚአብሔርን ያዩ ሰዎች የሚገለጡት በግብራቸው በሰራቸው አቤት ሐናኮ እግዚአብሔርን አይታለች ሰው ካለ ምን ማለት ነው በትሁት ሆና ካያት ወይም ደግሞ ሰውን ስትረዳ ካያት ወይም ደግሞ የተቸገሩ ሰዎች ስታበላ ስታጠጣ ካያት እግዚአብሔርን አይታለች ማለት ቃል እግዚአብሔር በውስጧ አለ ማለት ነው እግዚአብሔርን በእውነት ታመልካለች ማለት ነው እግዚአብሔርን ያላየ ሰው ማለት እምነትን ከሥራ ጋር ያላስተባበረ ሰው ማለት ነው መንግስተ ሰማያት ይገባል እንዴ አይገባም ይሄ የኦርቶዶክስ ተዋህዶ ትምህርት አይደለም ይገባል የሚል ካለ ይሄ ከመንፍቅና ነው ቤተክርስቲያን እንዲህ ብላ አታስተምር ዲዮጥራጢስ እግዚአብሔርን አላየውም ካለ በኋላ እንዲህ ብቻ ብሎ አይደለም ከክፉ ደግሞ እንደሆነ ክፉ የተባለ ምንድነው ዲያብሎስ ክፉ የተባለ ምንድነው ሐሳዊ መሲህ ክፉ የተባለ ምንድነው ሐሳዊ ነብይ ክፉ የተባለ ምንድነው ሲኦል ገሃነመ እሳት ጨለማው ኃጢያቱ በደሉ ኃጢያት በጨለማ ይመሰላልና ክፉ የተባለ ከእግዚአብሔር መራቅ እነዚህ ሁሉ ናቸው ክፉ የተባለው ስለዚህ ዲዮጥራጢስ ከምንድነው ይላል ቅዱስ ዮሐንስ ጎበዝ ከክፉ ነው ስለዚህ እስቲ ወደ አሁን ይሄን ታሪክ ከሰማችሁ በኋላ ያዕቆብ ቃል በጣም ግልጽ ነው የሚሆንላችሁ ስሙ ያዕቆብ ምን አለ አንደበት እሳት ነው አለ አንደበትም በብልቶች መካከል አመፀኛ ዓለም ሆኗል ስሙ አሁን አንደበቱ የዲዮጥራጢስ አንደበት በብልቶቹ መካከል አመፀኛ ዓለም ሆኗል እሺ ስጋን ሁሉ ያሳድፋልና እሱ ስቶ ሌሎችን ሰዎች ሁሉ ያሳድፋል ማለት እንዲያው ይቆሽሻል ስጋው ይሄ ድንኳኑ ቆሸሸ ማለት መንፈሳዊ ማሳደፍ ኃጢያት የሚያደርግ ሰው ቆሽሿል ይባላል ሊታጠብ በንስሐ ሊታጠብ ያስፈልጋል ሊነጻ ያስፈልጋል ነጩን ልብስ ሊለብስ ያስፈልጋል ኦኬ ቆሻሻ ማደፍ ማለት በኃጢያት መጨማለቁን ነው የሚናገረው ኦኬ ስለዚህ በብልቶች መካከል አመፀኛ ዓለም ሆኗል ካለ በኋላ ስጋን ሁሉ ያሳድፋል ከአንደበት የሚወጣው ቃል ስጋን ሁሉ ብልቶቹን ሁሉ ያሳድፋል ኦኬ ኃጢያትን ገንዘብ እያደረገ ነው ማለት ነው የፍጥረትንም ሩጫ ያቃጥላል በገሃነምም ይቃጠላል እንግዲህ ተመልከቱ ሰው ከአንደበቱ በሚወጣው ሌሎች ፍጥረቶችን ሁሉ ይጎዳል ሌሎች ሰዎችን ሁሉ ያሳዝናል ሌሎች ሰዎችን ሁሉ ያስለቅሳል አንዳንድ ሰው አጉል መልካም ባልሆነ ፍርዱ ሌሎች ሰዎች ላይ እሳት እንዲነሳ ያደርጋል መቼም እኛ ኢትዮጵያውያን ለዚህ ብርቅ አይደለንም አይደል እንዴ ገደሉ ጨፍጭፉ ተዋጉ አሁንማ ተነቀስ ነው አብረ የተሰፋ ነው የሚመስለው ከኛ ህይወት ጋር በየጊዜው ነው ጦርነት በየአመቱ የሚመጡት አገር መሪዎች ሁሉ ተዋጉ ነው እንግዲህ ግደሉ ነው እንግዲህ አጥፉ ነው እንግዲህ አቃጥሉ ነው እንግዲህ እንዲያው እግዚአብሔር አምላክ ሀገራችንን ያስብልን ሰላሙን ያምጣልን እንዲያው ቅዱስ ገብርኤል እንዲያው አብሳሪው መልአክ ሰላምን ያብስርልን መቼም እኛ ኢትዮጵያውያን ለጥፋት አዲስ አይደለንም ስለዚህ የፍጥረትንም ሩጫ ያቃጥላል
በገሃነምም ያቃጠላል አለ። ከአንደበት የሚወጣ ቃል ፍርድን ያስፈርዳል እያለ ነው። ምን አይነት ፍርድ? አላውቃችሁም የሚለውን የጌታን ፍርድ ያስፈርድብናል፣ ከእግዚአብሔር ይለየናል። ስለዚህ አንደበታችሁን ጠብቁ እያለን ነው ያዕቆብ። እስቲ ጤና መጽሐፈ ምሳሌ ጠቢቡ ሰለሞን ምዕራፍ 12 ላይ ነው ይልኝ። መጽሐፈ ምሳሌ ምዕራፍ 12 ቁጥር 18 አንዴ ተመለሽልኝ ቶሎ በይ እሺ፣ ሰዓታችን እየቋጨን እንሂድ። 12:18 ይሄው ተመልከቱ። ጠቢቡ ሰለሞን አንደበትን በምን እንደሚመስለው ተመልከቱ። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው ይላል። ጉድ እኮ እንደምን እንደሚዋጋ ሰይፍ አለ አይደለ? አንዳንድ ሰዎች እኮ ምላሳቸውን ምን ፈራው እኔ እዚህ ጋር ስብ አላነሳው ወይኔ የክሊን ምላስ ብዬ ምርቀው ሰው አለ ለምን በግልጽ ነው የምናገረው አለ። የለም እናንተ ጋር ኧረ ከከሌ ጋር ማን ይለካካሉ ጎበዝ እዛው በፍጥር። ምክንያቱም የሆነች ነገር ካላችሁ አንደበቷ መርዝ ስለሆነ ወይም አንደበቱ መርዝ ስለሆነ እንደ ሰይፍ ነው የሚወጋው። አንዳንዱ ሰው እኮ ደግሞ እኮ የሚኩራራ ሰው እኮ አለ ጎበዝ ሞልቷል ይላል። ያሳዝናል፣ እውነት በጣም ነው የሚያሳዝነው። አንዳንዱ ሰው እኔ ይላል ምላሴ ጥቁር ነው ይላሉ። እንደው ነቀሲስ ላይ እኮ አሁን በቃ ስራ በዛንባቸው አልገጠማችሁ? እኔ ምላሴ ጥቁር ነው ከኔ እንዳትጣላ ብለው የሚያስፈራሩ ሰዎች አሉ። እንደ ትልቅ ነገር ትልቅ እኮ መስቀል አድርጓል ደግሞ አንገቱ ላይ እኮ። ወይም ደግሞ ክርስቶስን እወዳለሁ የሚል ሰው እኮ ነው እንደዚህ የሚልሽ ወይም የሚል የምትል ከኔ ጋር እንዳትሞክሪው ይኸው አቅምሽን ወቂ ምናምን የሚሉ ሰዎች አሉ። የክርስቲያን አቅም እኛ አቅማችን ክርስቶስ ብቻ ነው። ሌላ ምንም አቅም አለን እንዴ? ዓለም አቅም አለን? ኃይሊ አቅም አለን? ኮኪ አቅም አለን? እስቲ መልሱ። ሰላም እስቲ ቆይ ትስቃላችሁ እናንተ ምን አለባችሁ? አቅም አለን? የሰው ምላስ እንደ ሰይፍ ነው የሚወጋው። ያንዳንዱ ሰው የክፉ ሰው ምላስ እንደኔ ልብ ይስጠኝ ይላሉ። እዚህ የምትወጉ ካላችሁ ንስሐ እንግባ፣ እኔም እናንተም ንስሐ እንግባ። የሚወጋ ምላስን ወደሚባርክ ምላስ የሚለውጥ ጌታ እግዚአብሔር ብቻ ነው። ሌላ ምንም የለም። ራሱ ያዕቆብ ይነግረናል ትንሽ ቆይቶ እዚቹ ክፍል ላይ እንደ ሰይፍ የሚቆርጥን ምላስ የሚያረጋጋ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ክርስቲያኖች ያረጋጋን። እኛን ኢትዮጵያውያን ስድቡ ሐሜቱ ሰብሰብ ብለን እኮ ቡና እየጠጣን ምን ከትፍ ሰዎች እኮ አለን። ምን ከትፍ በምላስ እሷ እቺ ደግሞ አልናገራትም ሪኮርድ የሚያደርጉ ሰዎች አሉ። እሷ እኮ አልወልድ ብላለች። ቆይ አሁን እሷ አግብታ እስከዛሬ ማትወልደው ማን ስለሆነች ነው? እሷ እኮ እንደዛ ናት ምንል ሰዎች። ይሄ በሽታ ግን ወደ እናቶቻችንም እየገባ ነውና እግዚአብሔር አምላክ የእናቶቻችንን አንደበት ይጠብቅ፣ የእህቶቻችን አንደበት ይጠብቅ፣ የወንድሞቻችን አንደበት ይጠብቅ፣ የአባቶቻችን አንደበት ይጠብቅ። እውነቴን ነው ብላችሁ እውነት ነው የምንነጋገረው። ወይ ጉድ! እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ጠቢቡ ሰለሞን። የጠቢብ ምላስ ግን ጤና ነው አለ። የጠቢብ ምላስ አሁን ጥበበኛ የሆነ ሰው ምላሱ እግዚአብሔርን የሚወድ ሰው ምላሱ ምንድነው አለ? ጤና ነው የሚሰጠው። አዝናችሁ ስታለቅሱ የሚያጽናና ይሄ ጤና ምላስ እንለዋለን። አይዞሽ እህቴ፣ አይዞሽ ወንድሜ፣ እግዚአብሔር እኮ አለ፣ እግዚአብሔር ይረዳል፣ እግዚአብሔር ይወድሻል። ዛሬ ያልፋል። ይገርምሻል ኢዮብ በዚህ በመጽሐፈ ኢዮብ ምዕራፍ 11 ላይ እንዲህ ብሎ ይመክር ምን ይላል? መከራህን ትረሳለህ እንዳለፈም ውሃ ታስበዋለህ ይላል። ስለዚህ ዛሬ ላይ ቆሞ የሚረብሽሽ ይሄ ተራራ ነገ አታዩም፣ ነገ ያልፋል፣ እግዚአብሔር የተሻለ ቀን ያመጣል ብሎ ደግሞ ጤናም ይሰጣል። የሚያረጋጋ ሰው አለ። አልገጠማችሁም? እንዲህ የሚያረጋጋ ሰው አሁን ቅዳሜ ዕለት ሩቅ መሄድ ያስፈልገናል እንዴ? አሁን ቅዳሜ ዕለት ዲያቆን ክርስቶፎሮስ እንደዛ አይነት ምክር መክሮ ስንቶቻችንን አረጋጋ። ቀሲስዬ እዚህ ያለው ቀሲስ ኤፍሬም የቤታችን ድምቀት አባታችን መከረውን እንዴት አሉ አጽናኑ። ጳላዲዮስ ወንድሜ ጳላዲዮስ ዲያቆን ክርስቶፎሮስ መምህር ብሬ አሁን ቅዳሜ ዕለት መከረውን
ጤና አልሰጡንም። እስቲ ጤና አልሰጡንም? ሰጥተው እኔ ጤና ሰጥተውኛል። ስለናንተ አላውቅም። ጤና ሰጥተውናል አልሰጡንም? እስቲ መልሱልኝ። አልሰጡንም? እሺ እናንተ እኔ ቆይ ምንድነው ቆይ ከኔ የምታምጹት? ኧረ ተው ሎዚዬ ተባረኪ። አንቺ ነሽ እኮ በቃ ይኸው ሰጥተውናል። አዎ ተመልከቱ እንግዲህ። አዎ እንዲህ ጤና የሚሰጡ መምህራኖችን አያሳጣን። ጤና የሚሰጡ ወንድሞችን አያሳጣን። ጤና የሚሰጡ አባቶችን አያሳጣን። ጤና የሚሰጡ ዲያቆናትን አያሳጣን። እውነቴን ነው። ተንሱ ወይም ደግሞ ጸልዩ ከማለት አልፈው ደግሞ መሬት ወርደው ቃል እግዚአብሔር እያስተማሩ የሚመክሩ በለጋ እድሜያቸው አባት የሆኑ ብዙ ዲያቆናት አሉ። እነ ዲያቆን ክርስቶፎሮስ ጵላድ ምሳሌ ይሆናሉ። እነ ታላቁ ጅብሪል ጤና የሚሰጡ ወንድሞች በመካከላችን አሉ። እግዚአብሔር የተመሰገነ ይሁን። ለዚህ ነው ጠቢቡ ሰለሞን እንደሚዋጋ ሰይፍ የሚለፈልፍ ሰው አለ ካለ በኋላ የጠቢባን ምላስ ግን ጤና ነው ይላል። ጠቢባንን እግዚአብሔር አምላክ ያብዛልን። እሺ ስለዚህ አንደበታችንን እንጠብቅ። አንደበት ከኛ አልፎ በፍጥረት ላይ እጅ ይጭናል። ከኛ አልፎ ሰዎችን ያሳዝናል። ከኛ አልፎ ፍርድን ያስመጣል። ከኛ አልፎ ራሳችን ላይ ሰውነታችን ላይ ብልቶቻችን ላይ ፍርድን ያስፈርዳል። ለዛ ነው ጌታ በማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ሰው ለእያንዳንዱ ለተናገረው ከንቱ ቃል ፍርድ ይሰጥበታል፣ መልስ ይሰጥበታል ተብሎ የተገለጠው። ለዚህ አንደበታችንን እንጠብቅ። ቁጥር 7 ላይ ነው ይልኝ ቶሎ በይ ጤናዬ። አሁን ደግሞ ጠንከር ያደርገዋል ያዕቆብ። ስሙ ሼር እያደረጋችሁ የአራዊትና የወፎች የተንቀሳቃሾችና በባህር ላይ ያለ ፍጥረት ወገን ሁሉ በሰው ይገራል። እሺ ደግሞ ተገርቷል አለ። እኔ ያዕቆብ ይሄንን ሲጽፍ ያው ባለፈውም እየነገርኳችሁ ነበረ ስለ ፈረስ ልጓም ሲያነሳ ፈረስን መግራት የሰው ልጅ ችሏል። ኦኬ አሜን። በዛን ጊዜ ሰው የሚንቀሳቀሱት ከአንድ ቦታ ወደ አንድ ቦታ የሚሄዱት በጥንቱ ዓለም በፈረስ ወይም ደግሞ በአህያ ነው አይደል? እንስሶችን እየገሩ ገርተው ይይዙና ለራሳቸው ያደርጋሉ። ኦኬ አሁን ያንን ነው የሚያነሳው ያዕቆብ። ስሙ የአራዊትን የወፎችን የተንቀሳቃሾችን በባህር ያለ ፍጥረት ወገን ሁሉ በሰው ይገራል። ሰው ይገራል። ይሄንን እግዚአብሔር ደግሞ ስልጣን ሰጥቶታል። በነገራችን ላይ ለሰው ልጅ እናያለን። ይሄንን ሰው ማድረግ ይችላል እያለ ነው። ደግሞም ተገርቷል ይላል። ደግሞም ተገርቷል ሲል እየታየ ነው፣ እያየን ነው። በዘመኑ ቅድም አይተናል። ራሱ ያዕቆብ የፈረስንና የፈረስን ምሳሌ አድርጎ ያነሳበት ምክንያት ፈረስ ተገርቶ ለእንቅስቃሴ ሰዎችን ለማጓጓዝ ዕቃን ለማመላለስ ሲጠቀም ይመለከት ነበር። ሳኦል በፈረስ ላይ ሆኖ ብሎ ይገምታሉ በአብዛኛው ሊቃውንት ዘንድ ክርስቲያኖች ላይ እጅ ሲጭን አይተናል። በዘመኑ አህዮችንም ዕቃ ይዘው ሲመላለሱ ከአንድ ቦታ ወደ አንድ ቦታ ሰውን በማጓጓዝ ሰውን ሲራዱ ለሰው ተገዝተው ሲያገለግሉ ተጽፎ መጽሐፍ ቅዱስ ላይ ብዙ ቦታ እናነባለን። ጌታችን መራችን ኢየሱስ ክርስቶስ ራሱ የገባው በምን ላይ ተጭኖ ነው? በአህያ ላይ አይደለ? ይሄ ሁሉ ስለምንድን ነው የተነሳው? የአራዊት የወፎች የተንቀሳቃሾች በባህር ያለ ፍጥረት ወገን ሁሉ በሰው ይገራል። ይሄ እግዚአብሔር አምላክ ለሰው ልጅ ስልጣን ስለሰጠ ነው። ጥበቡን እንስሳትን የመግራት ስልጣን፣ እንስሳትን የመግራት ጥበብ፣ እንስሳትን የመግዛት በፍጥረትን የመግዛት ስልጣን የሰጠ እግዚአብሔር። እኔ ዝም ብዬ ሳስበው ያዕቆብ ይሄንን ክፍል ሲጽፍ የዘፍጥረት መጽሐፍን እያሰበ የሙሴን መጽሐፍ እያሰበ ይመስለኛል የጻፈው። ደግሞ ተገርቷል ይላል፣ አስረግጦ ይናገራል። እውነት እንደሆነ ነው የሚነግረን። ለምሳሌ በዚህ በዘፍጥረት ምዕራፍ 1 ቁጥር 26 የመጀመሪያው የኦሪት ዘፍጥረት ክፈችልኝ። መጀመሪያው መጽሐፍ ላይ ሂጂና የሙሴ መጽሐፍ ነው። አምስቱ የሙሴ መጽሐፍት ከሚባሉት ውስጥ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ፍጥረትን ፈጥሮ ከጨረሰ በኋላ ምንድነው ያለው? ለሰው ልጆች ሲናገር እንዲህ ብሎ ይናገራል። እሺ ሰውን እግዚአብሔርም አለ ይላል። ከላይ የተጻፈውን አንብቡ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶች፣ የሰማይ ወፎች፣ እንስሳትንም ከፍ ምድርንም ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ። አያችሁ አይደለ? ያዕቆብ ምን አለ? ያዕቆብ ከሙሴ ጋር አያይዘን ነው ያዕቆብን የምናነበው ዘፍጥረት ምዕራፍ 1 ማለት ነው። አራዊት፣ የወፎች የተንቀሳቃሾች በባህር ያለ ፍጥረት ወገን ሁሉ በሰው ይገራል አለ። ከዛ ደግሞ ተገርቷል አለ። የእግዚአብሔር ሐሳብ ነው።
ደግሞም የእግዚአብሔር ሐሳብ ተፈጽሟል ይኸው እስከዛሬ ድረስ እንስሶች ለሰው ልጆች ተገዝተው እናያለን አይደል እኛንን እኮ እንደበላም አብደን እንጂ እነሱ ተገዝተው እግዚአብሔር ተገዙ ግዟቸው ባለው ቃል መሰረት እንደውም የእግዚአብሔርን ቃል ጠብቀው ተገዝተው የሰው ልጅ ያገለገሉ ነው እኛ ግን ክብር አይወድልንም እንኳን አንዳንድ ጊዜ የሰው ልጅ ክብር አይወድለት እንሳደባለን አህያ ብለን እንሳደባለን ሰው አህያ ስንት ነገር ጥቅም እንዳላት እንኳን አናውቅ ካህያ ወርድ እንደው ሌላ ምን ብለን እንደው የሰው እግዚአብሔር በእግዚአብሔር አምሳል የተፈጠረውን ሰው አህያ ብሎ መሳለ እንደው ሲጀምር ስድ አህያ የሚለው አህያ ማለት ስድብ ነውንስ ለምን ስድብ እንደ ስድብ አድርገንስ እንመለከታለን ነው እንደው እግዚአብሔር ይቅር ይበለን ሁላችንንም ይሄንን ደግሞ ተመልከቱት በቅሎ ብለን እንሳደብ ሰዎች አሉ ፈረስ ብለን እንሳደብ ሰዎች አሉ ለነጠነቀቅ ያስፈልጋል እንዴ እነሱ ተገዝተውልን እኛን ያገለገሉን ያሉ እነሱ ፈረስ ብትሉ ከአንድ ቦታ ወደ አንድ ቦታ ይዞን ይሄዳል ሉጋማ በጅተውለት እየተገዛ እየታዘዘ ለሚጋልበው ሰው እየተገዛ እየታዘዘ ከአንድ ቦታ ወደ አንድ ቦታ ይወስደናል ሲያሸኘን ዙብ ውስጥ ከተን እየሄድን ፎቶ እንነሳለን ከነሱ ጋር በቃ ምን እናደርገው እኮ ነው ያጣሩ ሁሉን ነገር ተገዝተው ገርተናት እነሱ ተገዝተውልን እያገለገሉን ያለ እኛ ግን ለፈጠረን አምላክ መገዛት አቅቶናል በጣም ነው እኛ እንደው አንዳንድ ሰው ባህሪ ከእንስሳ በታች እውነት በቃ ክፉ ባህሪ ተቆራኝቶናል ያራዊትና የወፎች ተንቀሳቃሾች በባህር ያለ ፍጥረት ወገን ሁሉ በሰው ይገራል ደግሞም ተገርቷል ብሎ ያዕቆብ ይሄንን እውነት ይነግረናል እግዚአብሔር አምላክ አስቀድሞ በሙሴ ብዕር ውስጥ ምን ብሎ ጽፏል አሶችን የሰማይ ወፎችን እንስሳትን ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ብሎ ጽፏል ስለዚህ ይሄ ቃል ተፈጽሟል እየተፈጸመ ነው ወደፊትም ይፈጸማል አማናዊ ቃል ነው ለዛ ነው ያዕቆብ ደግሞ ተገርቷል ብሎ የሚያስቀምጠው ለምንድን ነው ግን ይሄንን ሐሳብ ያነሳው ቁጥር 8 ላይ እንዴ ያዕቆብ ጋር ተመለሽ ያዕቆብ 3:8 ያዕቆብ ያለ ምክንያት አይደለም ይሄንን ያነሳልን ጎበዞች ያዕቆብ ስለምን ይሄንን አነሳ ቢለውን በቁጥር 8 ላይ እናገኛለን ነገር ግን አለ አሁን ጉድ መጣ ወደኛ ሊመጣ ነው ጉደኞች አይደለን እኛ አያልቅም እኮ እኛ ሰው እንዴ ስሙ ነገር ግን አንደበትን ሊገራ ማንንም ሰው አይችልም ማለት ይሰማችሁ ነው አራዊት ወፎች ተንቀሳቃሽ በባህር ያለ ፍጥረት ወገን ሁሉ በሰው ይገራል ሰው ይገራል ያንን ገርቶ ለራሱ መጠቀሚያ ሲያደርግ አይተናል ይህም ደግሞ ተገርቷል ብሎ ሲያስረግጥልን እናያለን ቁጥር 8 ላይ መጣና ግን ነገር ግን አንደበት ሊገራ ማንንም ሰው አይችልም የሚገድል መርዝ የሞላበት ወላዋይ ክፋት ነው ብሎ ያስቀምጣል አንደበትን ግን ሊገራ የሚችል ማን ነው ይኸው ነገር ግን አንደበትን ሊገራ ማንንም ሰው አይችልም የሚገድል መርዝ የሞላበት ወላዋይ ክፋት ነው ይላል ትርጓሜያችንን ብናይ ደስ ይለኛል ኢትዮጵያ ሊቃውንት የሰው አንደበት ግን ሊገታት የሚቻለው የለም ብሎ ያስቀምጣል የሰው አንደበት ሊገዛት የሰውን አንደበት ስለሰው አንደበት ስለሰው ምላስ ነው የሚናገረው ያቀው የሰውን አንደበት ግን ሊገታት የሚቻለው የለም ክፉ ናት ለክፋቷም ይሉና ልክ መጠን የለውም ብሎ ያስቀምጣል ኦኬ ለክፋቷም ከአንደበት ለሚወጣው ክፋት ከዚህ እስከዚህ ነው ልንለው አንችልም ከአንደበት የሚወጣ በምላሳችን ምናመጣው ጥፋት ልክ የለውም ኦኬ መጠን የለውም በደንብ ስሙ በቃ እዚህ ድረስ ነው የምንለው አይደለም ዘላለማዊ ህይወትን ያሳጣናል ስለዚህ ለክፋትም ልክ መጠን የለውም ካሉ በኋላ አበው አንድም ክንድ ስንዝር አትባልም የሚገል መርዝም የተመላች ናት አለ መርዝ እንዲጎዳ የምትጎዳ ናት ብሎ ያስቀምጣሉ መርዝ ሰው ሲበላ ይጎዳዋል አይደል ደግሞ ብሉ ይያልኩ አይደል እንዳትበሉ ግን ሰው መርዝ ቢበላ ይጎዳዋል አይጎዳው ይገድለዋል በአንድ ጊዜ ነው በቃ ይሰናበታል ማለት ነው እንዲሁም ሰው በአንደበቱ ምክንያት መርዝ ሰውን እንደሚጎዳ መርዝ እንዲጎዳ የምትጎዳ ናት እንደ መርዝ ነው አንደበት የሰውን ልጅ የሚጎዳው ይያለ ነው ምን ማለት ነው እስከ ሞት ድረስ ይወስዳል አንደበት ኦኬ ከሞትም መጠን የለውም ሲሉ አበው በትርጓሜያችን ላይ ከዚህ ነው አንልም
ለአንደበት በአንደበት ምክንያት ለሚመጣ እጅ መጫን መጠን የለውም ሲሉ በስጋ ብቻ አይደለም በደሉ በስጋ እስከ ሞት ድረስ ይወስዳል መቃብር ውስጥ ያስገባሃል በዛ ግን የሚያበቃ አይደለም ፍርድም ደግሞ ያስፈርድብሃል ስለዚህ ለክፋቷ ይላሉ ግቡና ይዩት አንድ ተፍርጓል ለክፋቷ ልክ መጠን አንድም ክንድ ስንዝር አትባልም ይላሉ ግልጽ ነው ያሉ ግልጽ ነው እስቲ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ክፈችልኝ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ስለዚህ ነገር ግን አንደበትን ሊገራ ማንም ሰው አይችልም ይላል የጴጥሮስን መልእክት ከማየታችን በፊት አንድ እዚህ ክፍል ላይ አንድ ነገር ልናገር ምላስ አንደበት ያዕቆብ ይላሉ አባቶቻችን ቅዱስ ያዕቆብ ምላስ አንደበት ሊገራ አይችልም አይደለም ያለው ይላል አሁን አንዳንድ ሰው በቃ እንደ አንደበቴ ሊገራ ማይችል ከሆነ እንደፈለኩ ልሁን ልጨፍር ልብላ ልጠጣ ልስከር ልበድ ልሳደብ በቃ ከዛ በኋላ whatever happen የሚያደርገው happen ያደርጋል ሚል ሰው ሊኖር ይችላል አይታወቅም ኦዲየንስን ስለማላቅ 270 ሰው የተከታተለ ነው ማን ከምን በእውቀት በምን በጥበብ ታችና ላይ ነው የሚለው ስለማላቅ እዚህ ጋር ማብራራት ይጠበቅብናል ኦኬ እዚህ ጋር ሊገራ አይችልም አለ እንጂ ይላሉ አባቶቻችን ነገር ግን አንደበት ሊገራ አይችልም አለ እንጂ በደንብ ስሙ ቅዱስ ያዕቆብ አንደበትን ስለ አንደበት አይደለም የሚናገረው ስለ ምላስ አይደለም የሚናገረው ስሙ ሊገራ አይችልም አላለም ይቀርታ ሊገራ አይችልም አላለም ነገር ግን አንደበትን ማንንም ሰው ሊገራ አይችልም አለ እንጂ አንደበትን ሊገራ ማንንም ሰው አይችልም አለ እንጂ አንደበት ሊገራ አይችልም አላለም ይላል ይሄን ደግሞ ግልጽ አድርገን ማየት ይችላል እኔም ቅድም ስነግራችሁ ደጋግሜ አንደበትን ሊገራ የሚችል ሰው ማን ነው አለ ያዕቆብ እንጂ አንደበት አይገራም ማለት አይደለም ይገራል ኃይልን በሚሰጥ በእግዚአብሔር የማይገራ የማይስተካከል የነገር የለም አንደበታችን ያስቸገረን ሰዎች ሊኖር ይችላል በቃ ተሳዳቢ ይሆን አሁን ችል ስትሰሙ ወይ በቃ ዲያቆን ዛማኒል እጽናናለሁ ብዬ መጥቼ እንዲያው አሳረፈኝ ደናርጎ በቃ አንደበቴ ምንም ጣፈንታ የለኝም ከዚህ በኋላ በቃ ደና አድርጌ አሾየው እየወጋው ልኑር ሚል ሰው ሊኖር ይችላል አላቀም እኔ እናንተ ታውቃላችሁ መንፈስ ቅዱስ ያውቃል እንደዛ ግን እንዳታስቡ አቦም ይላሉ ሳቁ እናንተ አንደበትን ሊገራ የሚችል ሰው ስሙ ቅዱስ ያዕቆብ ይላሉ አንደበት which is ምላስ ሊገራ አይችልም አላለም አንደበት ሊገራ አይችልም ነገር ግን አንደበትን ማንንም ሰው ሊገራ አይችልም አለ እንጂ ኦኬ እግዚአብሔር ግን ኃይልን ብርታትን ሰጥቶ ሰው ኦኬ አንደበቱን እግዚአብሔር ኃይል ብርታት የሰጠው ሰው ሊገራ ይችላል አባቶቻችን አንደበታቸውን ገርተው አይተናል ከራሳቸው ነው ኧረ ተው ከራሳቸው ነው ከእግዚአብሔር ያስቸግራሉ ካሁን ሰው ሲሰድባችሁ አሁን እዚህ ጋር አንዱ ሰው መጥቶ ሙልጭ አድርጎ አሁን አንዳችሁን እንዲሰድብ እንዲያው እግዚአብሔር ካረዳ እንጂ እኛ ምላሳ በ10 ነው የምናባዘው ቆይ እናስባለን ቆይ የሆነ ነገር ብሎ አንድ ሰው ቢሳደብ ዲያቆን ዛማኑኤል በልበል እስካሁን አስተምረኛል እሱ ለሌላ ጊዜ ተጠቀምበታለሁ ይሄ ሰው እየሰድቦኝማ ዝም ብያል አልፍም ብላችሁ በ10 በ20 በ100 አራ ቲክቶክ ላይ ያለማ ባንድ ሺህ ነው የሚያባዛው ሳምንት ነው የሚሰድባችሁ አልኳችሁ ሳምንትም አንዳንዴ ካሰኘው ወርም ያደርጋል ቪዲዮ ይሰራባችኋል በቃ እናንተ ምግብ ዩቲዩብ ላይማ በቃ ዩቲዩብ ላይ ስለሚሸቅሉም አንዳንድ ሰዎች ገንዘብ ነው የሚጠቀምባችሁ እረፍት የለም በቃ እግዚአብሔር ሲረዳ ነው አንደበት የሚገራው ክርስቲያኖች እግዚአብሔር ሲረዳ አባቶቻችን እግዚአብሔር ስለረዳቸው አባቶቻችን እግዚአብሔር አምላክ ስለረዳቸው ጸጋው ስለበዛላቸው ችለው ለሚሰድባቸው ሰው ይጸልያሉ የሚሰድባቸውን ሰው ይመርቃሉ ይመክራሉ ሌላው የእግዚአብሔርን እርዳታ ማይጠይቅ 3 4 5 ጥፍ ያደረገ ይሳደባል ለዚህ ነው ያዕቆብ በመልእክቱ ላይ ነገር ግን አንደበትን ሊገራ ማንንም ሰው አይችልም የሚገድል መርዝ የሞላበት ወላዋይ ክፋት ነው አለ አይችልም ማለት እንጂ ላሉ አባቶቻችን አይገራም አላለም
አንደበትን ማንም ሰው ሊገራ አይችልም አለ እንጂ። ኦኬ ለዚህ ነው ቅዱስ ያዕቆብ አንደበት ሊገራ አይችልም አላለም። ነገር ግን አንደበትን ማንም ሰው ሊገራ አይችልም አለ እንጂ። አንደበት ግን ይገራል ወይ? አዎ ይገራል። በማን? በእግዚአብሔር ኃይል ይገራል። በእግዚአብሔር ኃይል። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅን ላንሳት። ዮሐንስ አፈወርቅን አንስተን እንቀጥላለን። ቅዱስ ዮሐንስ አፈወርቅ አንዳንድ ሰዎች አልለወጥ ያሉ ሰዎች በቃ እኔ ብማር መለወጥ አቅቶኛል፣ የተሻልኩ መሆን አቅቶኛል፣ እግዚአብሔርን መምሰል አቅቶኛል ለሚሉ ሰዎች ምን ይላል? አንደበት ሚላል ልባችሁን እንደ ብረት የደነደነ ልባችሁን በእግዚአብሔር ቃል ላይ ጣሉት ይላል። አሁን ሁል ጊዜ ነው የሚለው፣ ሁል ጊዜ በእግዚአብሔር ቃል ላይ ጣሉት ካለ በኋላ ምን ይላል? ስሙ፣ እዚህ ጋር ነው መፍትሄው። እግዚአብሔር ቃል በእሳት ይመሰላል። የታወቀ ነው አይደል? እግዚአብሔር ቃል በምን ይመሰላል? በእሳት ነው የሚመሰለው። ስለዚህ እንደ ብረት የደነደነ ልባችሁ፣ ኦኬ፣ እንደ ብረት የጠነከረ ልባችሁ ብረት በእሳት ላይ በቆየ ጊዜ እንደሚቀልጠው እናንተ በእግዚአብሔር ቃል በእሳት በተመሰለ በእግዚአብሔር ቃል በቆያችሁ መጠን ትቀልጣላችሁ። እምቢ ያለ ማንነታችሁ ይለወጣል። የደነደነ ማንነታችሁ አዲሱን ልብስ እንድትለብሱ ትለወጣላችሁ እያለ ይመክራል። ስለዚህ የሰው ልጅ ከእግዚአብሔር ቃል እውነት መራቅ የለበትም። አሁን እምቢ ያለን አላ አሁን ምላሳችን ያስቸገረን እጅ አውጡ፣ ምላሳችን ያስቸገረን እጅ አውጡ ቢባል ብዙ ሰው እጅ ያወጣል። ምንድነው ማድረግ ያለብን? አሁን መድኃኒቱን እየነገርኳችሁ ነው። በእግዚአብሔር ቃል እውነት ላይ በእግዚአብሔር ቃል እሳት ላይ ይመጣል። ችግሩኛ እንጣልም። ዛሬ እንማራለን፣ ነገ ሌላ ቦታ ነው ያለነው፣ ሌላ የስድብ ማህበር ውስጥ ነው ያለነው። በለው እንረሳዋለን። ይሁሉ ያሺ እንግዲህ እንዳትለቂ እሷ ኧረ ሰብሰብ። አንዳንዱማ ቆይ መጣው እንዲህ አይነት ወሬማ ብቻሽን አንቺ እየሰማሽ ቆይ መጣው ቡና አፈላለው ዳቦ ቆሎ ሰራለው ብለው ቁጭ ብለው የሚያሙ ሰዎች አሉ፣ የሚሳደቡ ሰዎች አሉ። ከዚህ ማህበር መራቅ፣ ከክፉ ማህበር መራቅ። ይሄንን ነፍሱን ማዳን የሚፈልግ ጠቢብ መሆን አለበት። ጥበብን ይጠብቃል ነው የሚለው። ይሄንን ማወቅ መረዳት አለበት እና ይሄ በእግዚአብሔር ቃል መሰብሰባችን ለእግዚአብሔር ቃል መሆን አለበት። ስንሰባሰብ ሰው ለማማት አይደለም። ይሄ ዲያቆን ዛማኔ ላያችሁ እንደው ይሄ ሰውዬ ይሄ ጺሙ የረዘመ ሰውዬ ምናምን ይኮሳተራል ምናምን እንደዛ ለማለት አይደለም መሰብሰብ ያለበት። መሰብሰብ ያዕቆብን መልእክት ለማጣት። አሁን እኔ ለክርስቲያኖች ነው የምናገረው፣ በክርስቶስ ክርስቲያን ተብለን ለተጠራ መሰብሰባችን ህብረታችን እግዚአብሔርን ለማመስገን። አሁን የታደሉ እኮ አሉ። እኔ አንዳንዴ የምቀናባቸው ሰዎች አሉ። እውነቴን ነው የምላችሁ፣ መንፈሳዊ ቅናት። በቃ ነው እግዚአብሔር አምላክ ወይ ትዳር ከሰጠኝ እንደዚህ አይነት ትዳር ነው የምፈልገው ምለው አሉ። እኔ ማቃቸው ሰዎች እዚህ ጋር ስም ማንሳት አልፈልግም። በቤተክርስቲያንም ማቃቸው ሰዎች አሉ። ይገርማቸዋል። ግን ሌላው እናት አባት ልጆች ተሰብስበው ፖለቲካ ያቦካሉ፣ ይሰዳደባሉ፣ ሐሜት። እነሱ ግን ተሰብስበው ወንጌል ያጠናሉ፣ የእግዚአብሔርን ቃል ያጠናሉ፣ መጽሐፍ ቅዱስ ያነባሉ። በህብረት ነው። እንደው አያስቀን ነው እንደዚህ አይነት እንደው አንድ እኔ እስቲ ተውት። እንዲህ አይነት ትዳር ይስጣችሁ እህቶች፣ እንዲህ አይነት ትዳር ይስጣችሁ ወንድሞች። ና ወንድሜ ና እስቲ እንዘምር ና እስቲ እንዘምር ምትል እንጂ ና ቴዲ አፍሮ መጥቷል እንጨፍር ምትል ሳይሆን ና እስቲ እንዘምር፣ ለእግዚአብሔር መስዋዕት እናቅርብ፣ ና እስቲ እግዚአብሔርን እናመስግን፣ ዛሬ ሰዓታት ማህሌት እንቁም ምትል ሚስት ይስጥህ። እንዲህ አይነቷን ግን አይፈልግም አብዛኛው ወንድ። እንበድ ምትለውን ነው የሚፈልገው። እህቶችም እኮ መከራቸውን በሉ። እንዲህ የሚሉ ማን ይፈልጋል? እንደዚህ ይሉ ምላስ ላይ ነው እንደዚህ አይነት ሴት መፈልገው የሚል ወይም የሚልሽ። ከዛ በኋላ እሱ ሌላ ዓለም ውስጥ ነው ያለው። ና እናስቀድስ እንዴ ልታሞነክሽኝ ነው እንዴ ነው የሚለው። እግዚአብሔር ልቦና ይስጠን። እውነቴን ነው የምላችሁ፣ እግዚአብሔር ልቦና ይስጠን። ይኸው ኢየሱስ ክርስቶስ የሚፈልገው ትዳር እኔና እናንተ እንድንላበስ የሚፈልገው ትዳር እንደማን አይነት መሰላችሁ? እንደነ ጵርስቅላና እንደነ አቂላ አይነት። ግቡና አንብቡት። ለሐዋርያት ነፍሳቸውን እስከ መስጠት የሚዘረጉ ቤታቸውን ከፍተው ሐዋርያትን የሚቀበሉ እንደዚህ አይነት ትዳር ነው እግዚአብሔር አምላክ የሚፈልገው። ለወንጌል ዋጋ የሚከፍል ትዳር ነው እግዚአብሔር አምላክ የሚፈልገው። እንደዚህ አይነት ትዳር እግዚአብሔር አምላክ ያላብሰን። እሺ 9 ቶሎ እውነት ነው ልቦና ይስጣቸው። ኮሜንት ላይ አንብቤ ነው አንዳንድ ሰዎች መጽፍ። እሺ ቁጥር 9 ላይ ነው ይልኝ ቶሎ በይ። በእርሱ ጌታንና አብን እንባርካለን ይላል። ምዕራፍ 3 ቁጥር 9 ምዕራፍ 3 ቁጥር 9 ምዕራፍ 3 ቁጥር 9
ገዳም ግቡ ነው የሚሉ እንዳላሉ ጉድ ኧረ ተው እኔ ግን ኮሜንት ላይ ያላችሁ ሰዎች ባክግራውንዳችሁ ይጣራልኝ እኔ አሁን እዚህ የክርስቶስ እስረኛ እዚህ መታችሁ ስትማሩ አይዲ ያሳያችሁ መግባት አለባችሁ ኮሜዲያን እነፍልፍሉ ነው እንዴ እንትን እየቀየሩ የሚመጡ እዚህ ወይ ጉድ እንዳንተ የምትጽፉት ሰዎች እኮ እሺ ወይ ጉድ እንመለስ እሺ ቆይ ችግር የለም ቁጥር 9 ላይ ነው ይልኝ ቁጥር እሺ በእርሱም ይላል አረፉ በቃ እኔ ኮሜንቱን ደርሰሽ ቄሶን ሽብኝ ቢሎን ኧረ ጉድ እንደው አይ ግን ምን ይደረግ ደግሞ እህቶችም ደግሞ እንዲያነሱ ነው የምትፈልጉት ወይ ምላሴ እሺ ቁጥር 9 ላይ በእርሱም ጌታን አብን እንባርካለን በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን አለ እንደው ያዕቆብን በጣም ነው እኔ ኦፍ ኮርስ ሁሉንም ሐዋርያት እንወዳለን ደግሞ በሌላ እንዳትተረጉሙ ያው ጳውሎስ ነው ታውቃላችሁ እዚህ ክርስቶስ እስረኛ ተማሪዎች የጳውሎስ ነገር አይሆንልንም ማለት እዚህ ደግሞ ተመልከቱት ያዕቆብን ደግሞ ተመልከቱት ምን በቃ እውነት ነው የሚለው ምንም የሚሸፋፍነው ነገር የለም ምንም ቀለም የሚቀባው ነገር የለም እውነት ሐሰትን ሐሰት ተመልከቱ በእርሱ አለ በአንደበታችሁ ኦኬ በመላሳችሁ አለ በእርሱ ጌታን አብን እንባርካለን አለ እሺ እግዚአብሔርን እናመሰግናለን ማለት ነው ከዛስ በእርሱም ደግሞ ብሎ ይቀጥላል በመላስ በአንደበት ማለት ነው በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን አሁን እንደው እንዴት አድርገን እናስታርቀው ጎበዝ እየጠየቀው አሁን ልናስታርቀው ያስፈልጋል እንዴት ነው የምናስታርቀው እዚህ ጋር እግዚአብሔር አብን እንባርካለን እግዚአብሔርን እናመሰግናለን በአንደበት ከዛ ደግሞ በአንደበታችን ምን እናደርጋለን አለ ደግሞ እሺ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን ከአንድ አፍ አለ ቁጥር 10ን አንድ ላይ አጠቃለን እንመልከቱና ከዛ እንጨርሳለን ለዛሬ ከአንድ አፍ በረከትና መርገም ይወጣሉ ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ይላል አይ ዲያቆን ዛማኑኤል እዚህ ክፍል ላይ እኮ እንደው ያዕቆብ ስለኔ የተናገረ አይደለም እንደው ስላላመኑ ነው እንዳንል ወንድሞቼ ብሎ እየጠራቸው ወንድሞቹ የተባሉ እነማን ናቸው ገና መግቢያ ያልተማረ ሰው ነው መቼም እንደዚህ የሚለው አይደለ ያዕቆብ መልእክት መግቢያ መቼም እንደው እናንተ እንደዛ እግዚአብሔር አምላክ አስተምሮን እንደው ሌላ ነገር እንደዛ እንደማታስቡ ተስፋ አድርጋለሁ መግቢያ ላይ መልእክቱ የተጻፈላቸው በአራቱም የምድር ማዕዘናት ሰሜን ደቡብ ምስራቅ ምዕራብ የተበተኑ አይሁድ የሆኑ ክርስቲያኖች ናቸው በክርስቶስ የሚያምኑ ማለት ነው ይመከራቸዋል ግልጽ ነው የሚናገረው አንዳንድ እንደ ዘመኑ አገልጋይ አይደለም የሚጣፍጥ ነገር ብቻ አይደለም የሚያጎርሰው አሁን እኮ ያያችሁ ነው አበረሽ አሜሪካን ትገቢያለሽ ፓስፖርት ተመታ ውፍረትሽ ይቀንስልሻል የጫማ ቁጥርሽን እንክሊን ታገቢያለሽ እንዲህ አይነት ወንበዴ አይደለም ያዕቆብ እውነተኛ የእግዚአብሔር አገልጋይ ነው እውነቱን ነው የሚናገር ብርሃን ጨለማ አለቀ ጌታችን መድኃኒታችን ኢየሱስ ክርስቶስ በማንም ቅዱስ ጳውሎስ እንደተናገረ በማንም ሰው ነፍስ አይጠይቀው ነፍሰ ገዳይ አይደለም ያዕቆብ እነዚህ ናቸው እኮ ነፍሰ ገዳዮች ሰው እያመነዘረ ሰው እየሰረቀ ሰው እየገደለ ገዳዩን ሰራቂውን አንተ ትበራለህ አንተ በቃ ገባህ ወጣህ እያሉ የሰውን ልብ የሚያጭበረብሩ እነዚህ ወንበዴዎች ናቸው ከያዕቆብ ጋርም አናነጻጽራቸው ሎቱ ሰባት ካድ ፎርቢድ ይላል ዮሐንስ አፈወርቅ እውነት ብሎ የሚናገር ነው አሁን ያዕቆብ በዚህ ዘመን ቢኖር አቤት ስም ነው የምናወጣል ያ ተሳዳቢው መምህር ነው የምንለው አይደል ዋሸው እውነት ስለሚናገር ማለት ነው ንስሐ ግቢ ብሎ ቢናገር ማን ስለሆነ ነው እሱ ንስሐ ግቢ ብሎ የሚናገር ምን የለንም እሱ ማን ስለቆረጠው እሱ ማን እሱ እግዚአብሔር ነው ምን ሰዎች እኮ አለን ምንድነው እውነት ነው የምንነጋገረው ንስሐ እኮ ነው እኔም እኮ ይሄ እኮ እዚህ ጋር እኮ የሚናገረው እግዚአብሔር አምላክ ነው ለሚናገረው ለእናንተ ብቻ አይደለም ለኔም ነው ለዛማኑኤልም ጭምር ነው ራሴንም እግዚአብሔር እየመከረ እናንተንም እየመከረ ወደ ንስሐ
በሚስብ ጠረኑ ይጠራናል። የሚመክረን የሚያስተምረን እግዚአብሔር አምላክ ነው አለን። እንደዚህ ነው የምንለውኛ ሰዎች ሲመክሩ አሁን ለአባቶች እንኳን እንመከር ብለናል። አሁን ተው ልጆቼ ይሄ እኮ መልካም አይደለም ሶርሶ ደግሞ አንዳንድ ጊዜ ያበዙታል ብለን ጉድ። እኔ አንድ ጊዜ ገጠመኝ ታሪክ ልንገራችሁ። ይሄን ስነግራችሁ እጅጉን አዝናለሁ፣ ግን ደግሞ መናገር አለብኝ። ታሪኩ ከሆነ ትንሽ ቆይቷል፣ ግን እስከዛሬ ውስጤ ቆስሏል። ቁስል ስላለ ነው ይሄን መነግራችሁ። ውስጤ የቀረ ቁስል ስላለ ነው። በአንድ ጊዜ ብቻ ያው ስም ምናምን አላነሳም፣ ብቻ አንድ ጊዜ ተው የሆኑ ሰዎች አገኘውና መልካም ባልሆነ መንገድ ሲመላለሱ ተው ይሄ እኮ ትክክል አይደለም፣ ይሄ እኮ እግዚአብሔር አምላክ አይወደውም ብዬ የቤተክርስቲያን አገልጋይ ነኝ፣ ግዴታዬም ነው። ከመርካቶ አላገኘሁትም አገልግሎቴን። ኦኬ ከቤተክርስቲያን ነው የተሰጠኝ። የቤተክርስቲያን አገልጋይ እንደመሆኔ መጠን ደግሞ መምከር መገሰጽ ግዴታ ነው። ኦኬ እንዲያው ዘመኑ ክፉ ዘመን ላይ ደረሰንና እንደዛ ብዬ ስመክር ምን አሉኝ? እንኳን አንተ አሉኝ ትልልቆቹ ማለትም ጳጳሳቱ ነው ካህናቱ፣ እንኳን አንተ ዲያቆኑ ትልልቆቹ እንዲህ ስናደርግ እያዩ ምንም አይሉንም እና አንተ ማን ስለሆንክ ነው እንዲህ የምትለን ያሉኝ ሰዎች ነበሩ። የዛን ቀን ያ የተናገሩት ቃል ውስጤን ነው ያደምኩት። ይቻላል እኮ ዝም ብሎ ማለፍ አይደል? ይቻላል። ምን አገባኝ ብሎ ማለፍ ይቻላል። ይቻላል። ምንም አጨብጭቦ የነሱን ጭብጨባ የሚፈልግ ሰው አጨብጭቦ ማለፍ ይቻላል። ግን እኔ አላስችለኝም። ፍቅር አያስችልም። የምትወዱት ሰው በመልካም ጎዳና ላይ የምትጠብቁት ሰው በእንደዛ አይነት ሁኔታ ውስጥ ስታዩት ያማል። ፍቅር ስለዋለ ማለት ነው፣ ከመውደድ ነው። ሰው እናትና አባቶቻችን እኮ የሚመክሩን ስለሚወዱ ነው፣ ስለሚጠሉን ነው እንዴ? የትኛውም ኢትዮጵያዊ አባት አላቅም እኔ እስከማውቀው ድረስ ሌላ ስለምጠላት ነው መመክራት ብሎ አይናገር። የትኛውም እናት ልጇ ትልቅ ቦታ እንዲደርስላት ነው ምትመክር ምትገስጽ፣ ለሌላ ጉዳይ አይደለም። ምን ጥቅም አገኛለሁ? ዲያቆን ዛማኑኤል የሚያገኘው ጥቅም አለ? እስቲ ንገሩኝ። ሰው ንስሐ ገብቶ ስጋው ደሙን ተቀብሎ እግዚአብሔር በሚወደው በሚከብርበት ጎዳና ቢመላለስ ዲያቆን ዛማኑኤል የሚያገኘው ጥቅም ምንድነው? የእግዚአብሔር ልጅ ተብሎ ይጠራል አይደለ? አለቀ። ባልናገር ነው ፍርድ የሚደርስብኝ። ባልናገር ነፍሰ ገዳይ ነኝ። ባልናገር እኔ ግን እናገራለሁ፣ ከሰው ደም ንጹህ ነኝ። ጌታ በትንሣኤ ዘጉባኤ አይፈርድብኝ፣ ቅዱስ ጳውሎስ እንደተናገረ ማለት ነው። ግን that's not the point። የልጆቹ መልስ ግን ያሳምማል። ትልልቆቹ አይናገሩም ማለት ተመልከቱ። እንግዲህ ስንት እንደው አቤት ስንቱ ሲጠፋ ስንቱ ዝም ብሏል። ስንቱ መቃብር ሲወርድ ስንቱ ዝም ብሏል። ትውልድ ሲበላሽ እንደ አሮን ልቅ የለቀቁ ስንት አገልጋዮች አሉ መሰላቸው። ስለዚህ እኔ እነሱን ለመናገር ከድቁና ወደ ቅስና ማድረግ መሄድ አለብኝ ማለት ነው። ከተወሰኑ ዓመታት በኋላ ያኔ ነው የምናገራቸው ማለት ነው። እንግዲህ ተመልከቱ ትውልዱ ምን ያህል የዘቀጠ ትውልድ እንደሆነ ተመልከቱ። እግዚአብሔር ሁላችንንም ይማረን። ስለዚህ ያዕቆብ ከአንድ አፍ በረከትን መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም አለ። ምክንያቱም ሰው በአንደበቱ እግዚአብሔርን ይባርካል። እግዚአብሔርን በአንደበቱ በባረከበት እንደው ነው። በምን ቋንቋን አማርኛ እኮ ነው የምናገረው አይደል? እንደው ግዕዝ ነው እንደምናገረው እንግሊዘኛ አይደለም የምናገረው፣ ትግርኛ አይደለም፣ ኦሮምኛ አይደለም፣ አማርኛ ነው የተናገሩት። አብዛኞቻችሁ ትረዳላችሁ። በእርሱ ጌታን አብን እንባርካለን፣ በምላሳችን በአንደበታችን እግዚአብሔርን እንባርካለን፣ በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ቀጠለ። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ይላል። እውነት አይደል እንዴ? ታዲያ
ከክርስቲያን አንደበት ከክርስቲያን ምላስ መውጣት ያለበት ምንድነው? እግዚአብሔርን ማመስገን፣ ለእግዚአብሔር መዘመር። ለምንድነው የምንዘፍነው? እንዲው አቤት እንዲው ያዕቆብ አሁን እንዲው በዚህ ዘመን ቢኖር አስባችሁታል ምን እንደሚጽፍልን ለኛ ለኢትዮጵያውያን? ሲያሰኘን ዘፈኑን ጽድቅ ምናደርጋለን ነካነካ ሲያደርገን ማለት ነው። ሲያሰኘን ደግሞ እሱን እርግፍ እናደርግ ነው። ስድብን ጽድቅ ለማድረግ ምንጋጋጥ ብዙ ሰዎች አለን። ተው ይቅርብን። ዲያቆን ዛማኑኤል ይቅርብን። ምትሰሙኝ 200 ሰው ይቅርብን። አንደበታችን የተፈጠረው እግዚአብሔርን ለማመስገን ነው። ምላስ ይሄ ምላስ እኮ የዲያቆን ዛማኑኤል አይደለም። አሁን እዚህ ያላችሁ 277 ምላሳችሁ የእናንተ አይደለም። በሰው ንብረት ምንድነው ያዙ ይልቀቁኝ የምትሉት? የእግዚአብሔር እኮ ነው። ፈጣሪው እግዚአብሔር የፈጠረው እርሱን እንድናመሰግን እኛ ምንድነው ለአጋንንት መስዋዕት ነው የምናቀርበው። ለአጋንንት መስዋዕት ክርስቲያኖች ሰው ለአጋንንት መስዋዕት እንሳደባለን፣ እንረግማለን፣ ሰውን እንወጋለን እና ሐሜትን እንናገርበታለን፣ እንዘፍንበታለን። ከዛስ ደግሞ እሁድ ደግሞ እግዚአብሔርን እናመሰግንበታለን። የጨቡዴ ዳዴ ህይወት እሁድ ሲመጣ ጴጥሮስ ያጫውተናል። ከሰኞ እንደው ይሄ ቃል አሁን የያዕቆብ ቃል እንደው ቀየር ራሱ ቃሉን ሐሳቡን በያዘ መልኩ እናንተ በመትረዱበት እና እናንተ በመንረዳበት አጭር አባባል ልንገራችሁ። እሁድ ጴጥሮስ ከሰኞ እስከ ቅዳሜ ጲላጦስ ለምን ትሆናላችሁ እያለ ነው። ታዲያ ዋሽ እንዲያቆም እውነት ነው የሚናገረው። በአንደበታችሁ እግዚአብሔርን ታመሰግናላችሁ፣ በአንደበታችሁ ደግሞ ሰዎችን ትረግማላችሁ። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም ብሎ ሲማጸን ተመልከቱት። ይማጸናል። ተው ይቅርብን፣ ይህ በእግዚአብሔር የተወደደ አይደለም እያለ የተማጸነ ነው ያዕቆብ። እንደው ያዕቆብ ብቻ ነው እንደዚህ ያለው ደግሞ ካላችሁ ደግሞ ወደ ጳውሎስ እንሂድ ደግሞ እስቲ መቼም እንዲህ የምትሉ አትኖሩ ብዬ ተስፋ አደርጋለሁ። ግን በዚህ ክፉ ዘመን ሊኖር የሚችል ይኖራል። ስለዚህ ወደ ጳውሎስ እንሂድ። ኤፌሶ ምዕራፍ 4 ቁጥር 29 ክፈችልኝ። ቱርክ እንሂዳል። ቱርክ መሄድ የሚፈልግ ከኔ ጋር ቱርክ እንሂድ እስቲ። ጤና ቱርክ ሰጅል ኤፌሶን ቱርክ ነው ኤፌሶን። እሺ ምዕራባዊው ኤዥያ ማይነር ላይ ታናሿ እስያ ላይ የሚገኝ ኤዥያ ማይነር ላይ የምትገኝ ከተማ ናት ቱርክ። ኤፌሶን ምዕራፍ 4 ኤፌሶን ማለት ነው። ኤፌሶን ምዕራፍ 4 ቁጥር 29 ላይ ነው። አሁን በቱርክ ላለችው ቤተክርስቲያን በታናሿ እስያ ላይ ላለችው ቤተክርስቲያን ነው ቅዱስ ጳውሎስ መልእክቱን የሚጽፈው። በነገራችን ላይ እቺ ከተማ ማየት የምትፈልጉ የክርስቶስ እስረኛ የዩቲዩብ ቻናል ላይ ግቡና ተከታተሉ። እኔ በጣም ብዙ ቪዲዮዎች እየተለቀቁ ነው ያሉት። የሚመለከተው ሰው ግን የለም ማለት ይቻላል። እናንተ ዩቲዩብ ላይ ገብታችሁ እንድታዩ ቅቤ ልቀባ አቤት ይሄ ቅቤ እንዴት ደስ ይላል ካላልኩ አትገቡ እንዴ? እኔ በጣም እየገረመኝ ነው። ትውልዱ ትምህርት የሚባል አይወድም። እኔ እናቶቻችን አባቶች እዚህ ቤት እኮ ነው እንደውም በጣም 272 ሰው ይገርመኛል። አንዳንድ መምህራን አሉ 5 ሰው ይዘው የሚቀመጡ። እግዚአብሔር ብርታቱን ይስጣቸው። ለምንድን ነው ማትማሩ? ዩቲዩብ ላይም ያ በሽታ አለ። በነገራችን ላይ ይገርማቸው ዩቲዩብ ላይ አንዷ ትመጣና አቤት ይሄ ቅቤ ተለቀለኩት እናቴንም አስደመምኳት ብላ ትገባለች። 40 ሺህ 50 ሺህ ሰው ምንድነው? ምን ጥቅም ታገኛላችሁ? እንዴው ምን አይነት ዘመን ላይ ደርሰናል ጎበዝ። ኧረ ተው አትስነፉ እንዴ! ተማሩ የእግዚአብሔርን ቃል። እሺ አስገራሚ ሽንኩርት ስበላ ስከትፍ ላሳያችሁ ብሎ አንዱ ደግሞ ይመጣል። ከዛስ በኋላ ምንድነው ሽንኩርት አይታችሁ አታውቁም? ወይ ሌላ ነገር አልገባም። ትምህርቱ ላይ እዚሁ እንቁም። እንዴ ጉድ። እስቲ ኤፌሶን ነይልኝ። እኔ ኤፌሶን ምዕራፍ 4 ቁጥር 29 ይሄው ክርስቲያኖች ሊናገሩት የሚገባው ቃል ምንድነው? ከአንደበታቸው ሊወጣ የሚገባው ቃል ምንድነው? ለሚሰሙት ጸጋን ይሰጥ ዘንድ አለ። ለሚሰሙት ምን ይሰጥ ዘንድ? ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል። ከቶ አይውጣ ነው ያለው ጳውሎስ ነው ያለው ቅዱስ ጳውሎስ። ሰውን ለማነጽ ሰውን ለመምከር
ከዛ ያለፈ ከቶ ነገር በአንደበታችሁ አትናገሩ ይያለ ነው ቅዱስ ጳውሎስ። ኤፌሶን ምዕራብ ቱርክ ላለችው ቤተክርስቲያን የሚልከው ዛሬማ ለኔና ለእናንተ እንደው ለቆሮንቶስ 2 መልእክት ነው የተላከው። አንዳንዶች 3 ይላሉ፣ ግን በቤተክርስቲያናችን 2 የሚለውን እንይዛለን። አንደኛው አልተገኘም የሚሉም አሉ። ያ በሊቃውንቱ ዘንድ እንተውና 2 ልኳል ይላሉ አባት። አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ። ለኢትዮጵያውያን ስንት መልእክት የሚጽፍ ይመስላችኋል ቅዱስ ጳውሎስ? እረፍት አይኖረውም። በቃ 10 ምናምን መልእክት ነው ለኛና ለእናንተ የሚላክልን ኤፌሶናውያን እንዲህ ከተባሉ ማለት ነው። ታው በዚህ ብቻ አይደለም፣ እዛው ክፍል ላይ ወረድ በይ ለቤዛ ቀን እስቲ ከፍ በይ አንዴ። ለቤዛም ቀን የታተማችሁት ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ጸጋ እግዚአብሔርን ተቀበላችሁ የእግዚአብሔር ልጆች ተብላችሁ ተጠርታችሁ አባ አባ ብላችሁ እንድትጠሩት የፍቅርን አንደበት ሰጥቷችሁ እናንተ በመትሳደቡት በመላሳችሁ እግዚአብሔር መንፈስ ቅዱስን አታሳዝኑ። ለምን ልጅነትህን ታጣለህ? ምን ችግር አለው? ምን ችግር አለው? ይታጣሉ እኮ አታውቁም እንዴ? ይሄ እኮ የተቀበልነው የጸጋ ስጦታ እኮ ነው ጎበዝ። ይወሰዳል እኮ መንፈስ ቅዱስ የሚርቅበት ጊዜ እኮ አለ። ጸጋ ልጅነት እኮ እንዲያው እኛ ተሰጥቶን ነው የጸጋ ልጅነት ነው፣ የባህሪ ልጅነት አይደለም ያለ። ኢየሱስ ክርስቶስ ወልደ እግዚአብሔር ብቻ ነው የባህሪ ልጅ የሚባለው። እኛ የጸጋ ልጅነት ነው። እኔና እናንተ ላጋንንት እንስገድና ያ የጸጋ ልጅነታችን ይወሰዳል። እስቲ እንዳትሞክሩት፣ ደግሞ ሞክሩት። እንደው እልህ ይዟችሁ ሄዱና ሌላ ለዙስ እንዳትሰግዱ የለውበትም። ይወሰዳል። ለዛ ነው ቅዱስ ጳውሎስ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ያለ። የሚሄድበት ጊዜ አለ። እመኑኝ፣ መንፈስ ቅዱስ የሄደ ጊዜ ያ የኔና የእናንተ የመጨረሻ ቀን ነው። እሱ ሲሄድ ማን ነው የሚመጣ? ዝም ብሎ ቤቱ የሚቀመጥ ይመስላችኋል? አጅሬ ይመጣል። መንፈስ ቅዱስ የራቀ ጊዜ አጅሬ ይመጣና ይጋልብሃል፣ ይጋልብሻል። ያኔ ልክ ነው የምንገባው። በቃ እያጋጨ ጸጉሩ እየነጨ ስጋህን እየነጨ አሰቃቂ ሞት ወደ መቃብር ይዞ ይሄዳል። በቃ ከዛ ምን አስቸኮለ? አብረኸው ትቃጠላለህ። ለዚህ ነው ቅዱስ ጳውሎስ የሚያስጠነቅቀው ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት የሚል። አታሳዝኑት። እስቲ እንመልከት። ቆላሲስን ክፈችልኝ። ቆላሲስ አሁንም እዛው ቱርክ ነው የምንሄደው። ቆላሲስ ቱርክ ዛሬ ቱርክን በደንብ እንጎብኛት እስቲ። ቆላሲስ 3:8 ቆላሲስ ምዕራፍ 3 ቁጥር 8 ይሄው። አሁን ግን እናንተ ደግሞ ቁጣን፣ እንዴትን፣ ክፋትን ካፋችሁ ስድብንም የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። ምንን አስወግዱ? ስድብን አስወግዱ። የሚያሳፍር ንግግርን አስወግዱ። የሚገርማችሁ የእግዚአብሔር ቁጣ በማይታዘዙት ሰዎች ላይ እንደሚገለጥ ቅዱስ ጳውሎስ ራሱ ይነግረናል በቆላሲስ መልእክቱ ምዕራፍ 3 ላይ ማለት ነው። ስለዚህ ምን ማስወገድ አለብን? ለምንድን ነው ይሄንን ቃል የተናገረው ቅዱስ ጳውሎስ? በቆላሲስ ተምረናል፣ ግን እሺ ደግመን እንየው። ለምንድን ነው ይሄንን ቃል አሁን ያለውን ቃል የተናገረው? ከፍ ብላችሁ አውዱን ብትመለከቱት እስቲ እንመለስ። 1 2 3 አንዴ ከፍ በይልኝ ጤናዬ። ገና ሲጀምር ምን ብሏል? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ማለት የእግዚአብሔርን ቃል ተመልከቱ። በላይ ያለውን እሹ ሲል የእግዚአብሔርን ቃል አስቡ ያለ ነው። በላይ ያለውን አስቡ ይላል። ታች ከፍ በይ ካሁንም በላይ ያለውን አስቡ እሺ እንጂ በምድር ያለውን አይደለም ማለት። ምን ማለት ነው ቅዱስ ጳውሎስ? በምድር ያለውን አታስቡ ሲል በምድር ያለውን ኃጢአት አታስቡ ይያለ ነው። ኦኬ በምድር ያለውን በላይ ያለውን አስቡ፣ በላይ የእግዚአብሔርን ሐሳብ አስቡ፣ ከፍ ያለውን ሐሳብ አስቡ። ኦኬ በምድር የመሰለው በምድር ላይ ያለውን ኃጢአቱን ነው የሚለው። በምድር ላይ ያለውን ኃጢአት አታስቡ ካለ በኋላ ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ካለ በኋላ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ሞታችኋል ቢለው ለኃጢአት ሞታችኋል፣ ለክፋቱ ሞታችኋል፣ ለስድቡ ሞታችኋል። ኦኬ በምድር ላይ ላለው ክፋት ሁሉ ሞታችኋል፣ ለጨለማው ሕይወት ሞታችኋል እያለ ነው። ቀጥይ
እንግዲህ አለ ስሟው እንግዲህ በምድር ያሉትን ብልቶቻችሁን ግደሉ እነዚህም ዝሙት ርኩሰት ፍትወት ክፉ ምኞት ጣዖት ማምለክ የሆነ መጎምጀት ነው ካለ በኋላ በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል እና አሳደባለው ምትይ ከሆነ ይመጣላ መቅረዝሽን ካንቺ ሊወስድ መቅረዝህን ካንተ ሊወስድ መንፈስ ቅዱስ ይርቃል ርኩስ መንፈስ ይቀርባል ሲሎን የሚባሉ አባት አሉ ሰይጣን ሰላም ያለው ሰው ኦኬ የሰይጣን ማደሪያ ይሆናል ሰይጣንም የርሱን ሐሳብ የክፉን ሐሳብ በዛ ሰው ላይ ይጭንበታል ይፈጽምበታል ይላል ዛሬ ሰይጣንን ሰላም ያሉ ሰዎች ናቸው ያው ሰላማችን የሚነሱ ሰይጣንን ሰላም ያሉ ሰዎች ናቸው ያው በአርሲ ሰላም የሚነሱ ሰይጣንን ሰላም ያሉ ሰዎች ናቸው በኢትዮጵያ ሰሜን ደቡብ ምስራቅ ምዕራብ ሰላማችንን የሚነሱ እነሱ ወደ መቃብር ወርደው የሰውን ሰላም የሚነሱ እንደዚህ አይነት ሰዎች ናቸው ሰይጣን ሰላም ያላቸው ሰዎች ናቸው በየሚዲያው ላይ ከፍተው 2000 3000 10000 ሰው ቁጭ አድርገው የሚሳደቡ ልቦና ይስጠን ወደ ያዕቆብ መልእክት እንመለስ ለዚህ ነው ከአንድ አፍ በረከትና መርገም ይወጣሉ ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም የሚለው ኦኬ አንዴ ይቅርታ ጤናዬ የሮሜን መልእክት እንመልከትና ትምህርታችንን እንቋጫለን ሮሜ ምዕራፍ 12 ቁጥር 1 ላይ ነው ይልኝ ሮሜ ምዕራፍ 12 ቁጥር 1 ኦኬ የሮሜ እንግዲህ ኢትዮጵያ ሊቃውንት የሮሜን መጽሐፍ ብለው ነው የሚናገሩት ብዙ ጊዜ ነግሬያቸዋለሁ በቤተክርስቲያናችን ሮሜ የሚታወቀው መልእክትም ይላሉ አባቶች ግን መጽሐፍ በሚለው ቃል ነው ምክንያቱም ብዙ የእግዚአብሔር ሚስጥር ቅዱስ ጳውሎስ የእግዚአብሔርን ሐሳብ ያስቀመጠበት 16 ምዕራፍ ያለው መጽሐፍ ነው ስለዚህ መጽሐፍ ብለው ነው የሚያስቀምጡት አባቶቻችን እንደዛ ሲሉ ከሰማችሁ ግር እንዳይላችሁ ለማለት ነው ኤኒዌይስ ሮሜ ምዕራፍ 12 ቁጥር 1 ላይ ነው አሁን ክርስቲያኖች እንዴት ባለ ህይወት መመላለስ እንዳለባቸው ቅዱስ ጳውሎስ ይነግረናል እንግዲህ ወንድሞቼ ሆይ ሰውነታችሁ አሁን እቺን እስቲ ሌላውን እንኳን ቢቀር እቺን ስሙና ከዛ እንለያያለን አትቸኩሉ የምትሯሯጡ ሰዎች ኤግዚት አድርጋችሁ ለመውጣት እንደው ልቦና ይስጣችሁ የመረጋጋት መንፈስ የሌለባችሁ ስንት ሰዎች አላችሁ መሰላችሁ ከእግዚአብሔር ቃል የሚበልጥ ምን አለው ሹልክ ውጥት ግብት ምናምን አያለው ይነግረኛል ቲክቶክ እንዲያው እግዚአብሔር አምላክ ያረጋጋችሁ አሜን በሉ እንዴ ሰው የእግዚአብሔርን ቃል እየተማረ ሹልክ ብሎ ይወጣል ከዛ ደግሞ ግብት ሹልክ ውጥት ዞር ትሉና ደግሞ አረ ያረጋጋል እኔንም እናንተንም ያረጋጋል እግዚአብሔር መንፈስ ቅዱስ ዲው እንዳንተ እግር እንደው አስሬ ላስተምራችሁ እንዴ ወለቴን እኮ ነው እንደው በምን እንደው ቲክቶክ የገቡትን አካውንቶች እዚሁ ስታክ አድርጎ የሚያስቀረው ሲስተም ቢጀምር ጥሩ ነበር የሚጠቅማችሁ ይሄ ነው የእግዚአብሔር ቃል ነው የሚጠቅማችሁ ሌላው ያልፋል አይዟችሁ ቆይ ትሄዳላችሁ እዛ ዱቄት የሚቀቡት ጋር የሚያልፍ ነው ምንም ጥቅም የለው ተማሩ የእግዚአብሔርን ቃል እንደው ምን ይሻላል ከዛ ደግሞ የሆነ ሰዓት ላይ ከቤተክርስቲያን ተወጡና እንደ ኦርቶዶክሳውያን እኮ ወንጌል አያውቁም ትላላችሁ እንደው አሳፋሪ ቱል አንድ ቀን ተመረሽ ተቀምጠሽ ሳትማር አንድ ቀን ተመረ ወንጌልን እንደው የቤተክርስቲያን ትምህርት ምን ይላል የሚለውን ሳታውቅ ዘለ በቃ ተው ጉድ ነው ዲያቆን ነበርኩ ምናምን ነበርኩ ሁና እንዴት ገብተህ ተማርክ ወይም የት ገብተሽ ተማርሽ ዘማሪ ነበርኩ ትላለች ወይ ጉድ እስቲ አሁን ወደ ፌቨን ጋር እንሂድ እስቲ ደግሞ ፌቨን ጋር እንሂድ ስል ደግሞ ሌላ ነገር እንዳታስቡ የሮሜን መልእክት ቅድስት ፌቨን ናት ይዛ ሮሜ ሄደች ለዛ ነው ፌቨን ጋር እንሂዳል እስቲ አሁን ነይልኝ ሮሜ ምዕራፍ 12 ቁጥር 1 አው እሺ እንግዲህ ቅዱስ ጳውሎስ እንደጻፈው በአብዛኛው ሊቃውንት ዘንድ ይታመራል እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ አያችኋል ጳውሎስ የሚለምነን ቅዱስ ጳውሎስ ሰውነታችሁ ለእግዚአብሔር የተመቸ መልካም መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ ካለ በኋላ ቀጥይ እንዴት መኖር እንዳለብን ሲነግረን እርሱም አእምሮን የሚመች አገልግሎት ነው የእግዚአብሔር ፈቃድ አሁን ያችን ቀረብ አድርጊልኝ እቺን ነው እንዲይዙልኝ የሚፈልገው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይሄን ዓለም አትምሰሏል እቺን ሃይላይት አድርጊና ቆይ እኔ አሁን ዝም ነው ምለው
እኔ ራሱ ቃሉ ይናገረናል። እኔ አልናገርም። ጤና ሁላችሁ ሚዩት አድርጉ እንትናችሁ። እቺን ይሄው እግዚአብሔር ይፍረድብን። ይሄው ጌታዬ መድኃኒቴ ኢየሱስ ክርስቶስ ይሄው ቃልህን ተናግሬያለሁ። በሐዋርያው ቅዱስ ጳውሎስ የላከው ቃል ይሄው ህዝብህ እየሰማ ነው። እኔን በአንድም ሰው ነፍስ እንዳትጠይቀኝ ተናግሬያለሁ። ከእያንዳንዳችሁ ደም ንጹህ ነኝ። እኔም ባልተገብሬን ቃል እናንተም ባትተገብሩ ፍርዱን እኔ አውርጃለሁ ከላይ ላይ። ይሄው 1 ደቂቃ አሁን 4:11 ነው የሚለው 4:12 እስከሚል ድረስ ዝም ራሱ ቃሉ ይናገረናል። ዝም እኔም ሚዩት ላድርግና ዝም ብዬ አንቺ ጤና የጠጋርጊው እና አንብበው እስቲ። ከዛ ከአንድ ደቂቃ በኋላ እንመለሳለን። እሺ መቼም ቃሉ ራሱ ያስተምረናል። በእለት እለት የህይወት ጎዳናችን አንድ ነገር ከማድረጋችን በፊት ማሰብ መቻል አለብን። ይሄ ነገር ላደርግ ያልኩት ነገር ለእግዚአብሔር የተገባ ነው ብለን ማሰብ መቻል አለብን ከማድረጋችን። ለምሳሌ ቃል እግዚአብሔርን መማር ለእግዚአብሔር የሚገባ መስዋዕት ነው አይደለም ብላችሁ መርምሩ እያለ ነው ቅዱስ ጳውሎስ። እያንዳንዱ በህይወታችሁ ስትኖሩ ማለት ነው። ለምሳሌ ከሰው ጋር በመታረጉት ንግግር አንድ ሰው በክፉ ቃል ቢናገራችሁ በዛች ቅጽበት ውስጥ እናንተ ልታስቡት የሚገባው ነገር ይሄንን ቃል ምንድነው ማለት ነው? ለዚህ ሰው በክፉ ቃል ብናገረው ለእግዚአብሔር የተገባ መስዋዕት ነውን ብለን ልናስብ ያስፈልጋል። ለዛ ነው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ጓደኞቻችሁን አትምሰሉ፣ ወዳጆቻችሁን አትምሰሉ። ኢቭን እናትና አባታችሁ ይህንን ዓለም ከመሰሉ ይህ ዓለም የተባለ ኃጢአት ነው። አትምሰሏቸው። እናንተ መምሰል ያለባችሁ ማንን ነው? ክርስቶስን። ኢየሱስ ክርስቶስን ልንመስል ነው የተጠራ ነው፣ ማንንም አይደለም። ይሄን እውነት ነው፣ በግልጽ ነው የምንናገረው። የፈለገ ሰው ከፈለገ ይመመው የፈለገ ነገር ውስጥ መግባት ይችላል። እኔና እናንተ ክርስቲያን ተብለን የተጠራነውም እኮ በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ሲል እኮ ሉቃስ ምን እያለን ነው? ክርስቶስን የሚመስሉ ማለት ነው፣ ክርስቶስን የሚከተሉ። እኛ የተጠራነው ክርስቶስን እንድንመስል ነው። ኢቭን ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ እኔን ምሰሉ ሲል ጳውሎስን መምሰል ክርስቶስን መምሰል ስለሆነ ነው። the ultimate goal is to be like Christ. the ultimate goal is to be like Christ. ቅዱስ አንደበቴ ላይ አባቶች ስም እንትን ላስታውስላችሁ የቤተክርስቲያን አባት ነው። ብቻ አንድ የቤተክርስቲያን አባት ልበል እስኪመጣልኝ ድረስ ሐሳቡ ቅዱሳንን ተከተሉ ይላል። ስሙ፣ ቅዱሳንን ተከተሉ። ቅዱሳንን የሚከተል ለአልቲሜት ጎሉ ቅዱስ ይሆናል። ኦኬ፣ ቅዱሳንን ተከተሉ። ቅዱሳንን ቤተክርስቲያን እንድንከተል የምታዘንን ቅዱሳን ክርስቶስን ስለሚመስሉ ነው። ሌላ እኮ አይደለም። ኦርቶዶክሳዊቷ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን አልቲሜት ጎል ልጆቿ ክርስቶስን እንዲመስሉ ነው የምትፈልገው። ቅዱሳን ታሪካቸውን፣ ገድላቸውን፣ ተአምራታቸውን ብትናገር እምነታችንን ለማጎልበት ነው። ቅዱሳን የመሰሉት ክርስቶስን ነው። አሁን ትናንትና ሐምሌ 19 ቂርቆስ በየሉጣ አይደለ
ቅዱስ ቂርቆስ ያ ብላቴና የመሰለው ማለት ነው ክርስቶስን ነው የመሰለው። እናቱ ቅድስት ኢየሉጣ በእምነት መጽናቷ የማንን መልክ ገንዘብ እንድታደርግ አድርጓታል? የክርስቶስን መልክ ገንዘብ እንድታደርግ አድርጓታል። ልጇን ብትሰማ ልጇ የመሰለው ማለት ነው ክርስቶስን ነውና። ስለዚህ ቅዱሳን ታምራታቸው፣ ገድላቸው፣ ታሪካቸው፣ ስንክሳራቸው ቢነገር የሁሉም ቅዱሳን አልቲሜት ጎል ክርስቶስ ነው። ሲጀምር ቅዱሳን አንላቸው፣ ክርስቶስን የማይመስሉ ቅዱሳን ተብሎ ሊጠሩ አይገባም። እየሰማችሁኝ ነው? ኦኬ ቴንክ ዩ መጣልኝ ሶሪ ቅዱስ ቀለሜንጦስ ዘሮም ኦኬ ቅዱስ ቀለሜንጦስ ዘሮም ቅዱሳንን ተከተሉ ቅዱሳንን የሚከተል ቅዱስ ይሆናል ይላል። ዳልቲሜት ጎል ቅዱሳን ሁሉ ቅዱስ መሆን ነው። የቅዱሳን ሁሉ ክርስቶስ ዳልቲሜት ጎላቸው ክርስቶስ ነው። ክርስቶስን መስለው ነው ያለፉት። ቅዱስ ጊዮርጊስ ብትሉ ተክለ ሃይማኖት ብትሉ ቅድስት አርሴማ ብትሉ ቅዱሳን ሁሉ ጎላቸው ክርስቶስን መምሰል ነው። የቤተክርስቲያንም ጥሪዋ ክርስቶስን መሰሉ ነው። በቃ ስለ ቅዱሳን ታሪክ ብትናገር እንዲያው ስለ ቅድስት አርሴማ ሰምታችሁ በቃ ዘግታችሁ እንድትሄዱ አይደለም። ቅድስት አርሴማ የመሰለችውን ክርስቶስን እንድትመስሉ ነው። ታስ ስለዚህ እለት አለ ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈተናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ይላል። ያስተማረን ይገስጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ በከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከናንተ ጋር ይሁን። ይቆየን። በጣም ብዙ ሰዓት ቆይተናል።